አሁን እየነገርከን ያለው ነገር መላክነቱ ራሱ ኮንፊርም የተደረገው በኮንፊርሜሽን ደረጃ አንደኛ ከዲጃ ናት፣ ሁለተኛ ደግሞ ዋራቅ ነው። በቃ አይደል? እነዚህ ሰዎች ናቸው ኮንፊርም ያደረጉት መልአክ ነው የሚለውን ነገር ራሱ ኤግዛክትሊ ያ ሱራ 93 ከአንድ ጀምሮ ብትመለከቱት ይሄ አያ ወረደበት ምክንያት የትኛውም አስባበ ነዙል ብትመለከቱ ለምንድን የወረደው ብላችሁ ስትመለከቱ ምክንያት ማለት ነው ያቺ ሴት ሰይጣን ለቆሃል መሰለኝ ብላው ማለት ነው። ምን ብሎ ይመጣል? በረፋዱ እምላለሁ በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበትም አልጠላህምም ብሎ መለሰለት። ኦኬ ጌታ አላሰናበትም አልጠላህምም ብሎ ይመለስ። ስለዚህ ሰይጣን እንደሆነ ኦፍ ኮርስ አልካደም፣ ግን ምንድነው አልተውኩም መቶ አልተውኩም እንዴት ተዋለሁ? ኦኬ ጌታ ነኝ እንዴ አልተውኩም አልጠላሁም ብሎ ሲመልስለት እንመለከታለን። ይህን ክፍል መሐመድ ኮማንድ ያደረገው የነበረው ራሱ ማን እንደሆነ ተናግሯል። ቃል በቃል ራሱ ሰይጣን እንደሆነ ማለት ነው። ሰይጣን ኮማንድ እንደሚያደርገው እንደሚያዘው ተናግሮ ነበር። ይኸው ሳሒህ ሙስሊም 28:14 ኤ ላይ ምን ብሎ ተናገረ? there is none amongst you with whom is not an attach from among the jinns or devil ከማንኛውም ሰው ጋር ሰይጣን ተጣብቆ ይኖራል ወይም ደግሞ አለው ይልና the companion said ተከታዮቹም ጠየቁት Allah's messenger with you too ካንተ ጋርም አለ ሰይጣን thereupon he said yes አለ but Allah helps me against him and so I am safe from him ይልና from his hand ይልና and he does not command me but for good ይላል። of course ሰይጣን ያለብኝ ግን መጥፎ ነገር እንዳያስደርገኝ አላህ ምንድነው ሴፍ እንደሆነ አድርጎኛል ይልና ያዘኛል። command me he does not command me but for good ማለት መጥፎ ነገሮች አያሰራኝም ግን ጥሩ ነገሮች ያሰራኝ ኮማንድ ያደርገኛል ማለት ኦኬ። መጥፎ he does not command me but for good ማለት መጥፎ እንድሰራ አያዘኝም ግን ጥሩ ነገር but for good ማለት መጥፎ ጥሩ እንጂ መጥፎ ነገር እንድሰራ አያደርገኝም አያዘኝም አይነት ነገር ማለት ሶ ኮማንድ እንደሚያደርገው እንደሚያዘው ግን ጥሩ ነገሮች እንደሚያሰራው ምናምን አይነት ነገር መሐመድ ራሱ ተናግሯል። ወደ በኋላ ላይ እንመጣና ከዴቭል ጋር ወይም ደግሞ ከሰይጣን ጋር ያለው ቁርኝነት ወይም ደግሞ ግንኙነት በሰፊው በማስረጃዎች ምናምን ለማየት እንሞክራለን። ዞሮ አጀማመሩ ነብይ ያደራረጉ በእንደዚህ አይነት ሁኔታ የተገለጠለት መንፈስ ራሱ በእንደዚህ አይነት ሁኔታ ነው ያሳመኑት ማለት ነው። መሐመድን ያሳመኑት በእንደዚህ አይነት ሁኔታ ነው። ይሄ እንደ መግቢያ ለመስጠት ያክል ነው። ጋዲ ምናልባት ያላነሳሁት ሐሳብ አለ ካለ ምናልባት ሐሳብ ስጥና ከዛ ያላነሳሁት ካለ መልሰህ ታነሳለህ። አሁን ምንድነው ኮንፊርሜሽኑ እንግዲህ ያ የተገለጠለት ለመሐመድ ያው ባክግራውንዱ እንዴት እንደተወለደ የተወለደበትን መንገድ በጣም ኮንትሮቨርሻል እንደሆነ እኔ አሁን ዛሬ ዋህድ ከተናገረው ነገር በጣም የሚገርም አንድ ማስረጃ የሰማሁት እንግዲህ እስልምናው ላይ ምንድነው አንድ ጽንስ 5 ዓመት ከቆየ በኋላ ይወለዳል ያልከን ቅድም 5 ዓመት ብቻ ሳይሆን 10 ዓመትም ጭምር አይደል ይዋል ኤግዛክትሊ አዎ ይሄ ለኔ በጣም አዲስ ነገር ነው። እንግዲህ የሰማችሁ ሰዎች ካላችሁ አላውቅም። አንድ ጽንስ 5 ዓመት ሙሉ ይቆያል ኦር 10 ዓመትም ሊቆይ ይችላል የሚለው ነገር በጣም ከባድ ነው። ይሄም አይዲዮሎጂ ኦር አንደርስታንዲንግ የመጣው ምንድነው መሐመድ እንግዲህ ላይ ከሌላ ተወልዶ ሊሆን ይችላል የሚለውን ነገር እሱን አቮይድ ለማድረግ ነውና ኢስ ኮንፊውዚንግ ለኔ ይሄ አዲስ ነገር ነው። እውነት ለማውራት አዲስ ነገር ነው። ግን መገለጡ ላይ ትኩረት እናደርግና ዮሐዴ መሀል ላይ ውሃ እስኪጠጣ ምናምን ነገር ጋይስ አስተውሉት። አሁን ዮሐዴ ነገርን ነገር በማስረጃ ነው ሁሉ ነገር ያሳየን። ያ የተገለጠለት ስፒሪት አለ። የተገለጠለት ስፒሪት ደግሞ መሐመድን በምን መልኩ ነው አይደል ጨምቆ ነው የሚለው ጨመቀኝ ነው የሚለው። አሁን ጨመቀኝ ልክ ሲል ከዚህ በፊት ኦኬ አሁን እግዚአብሔር መልአክ መሆኑ ምናምን ነገር በኋላ ይመጣ ነው። ሌላውን እንተውና እንግዲህ ከብሉይ ኪዳን መጽሐፍት ጀምሮ ስትመለከቱ አንዴ ኮሜንቱን ኦፍ ላድርግላችሁ። ቆይ ዮሐዴ እንደው እንዲሁ ኮንፊርም እንድታደርገኝ ከብሉይ ኪዳን በቃ ላይክ እንግዲህ የእግዚአብሔር መገለጥ ከተገኘበት ጊዜ ጀምሮ ወይ ደግሞ መጽሐፍ ከጀመሩበት ጊዜ ጀምሮ አለ
ላይክ በአይሁድ ታሪክ ሊሆን ይችላል፣ በምን ሊሆን ይችላል። መልአክ ለሰው ተገልጦ ለዚያውም የሆነ መልእክት ከአምላኩ ይዘው መጥተው ሰውን ጨመቀ የሚል ነገር አለ? የጨመቀ መልአክ አለ በታሪክ? በጭራሽ። በአንጻሩ ምናልባት መልአኩን አይተው ምናምን ፈርተው ደንግጠው ምናምን መልአኩ ራሱን ገልጦ አይዞ አትፍራ ብሎ አጽናንቶ አበርትቶ እንዲቆሙ አድርጎ ነው ሄደው መልአክ የምናውቀው ማለት ነው። ይሄ ግን ቫይስ ቨርሳ ነው። በጣም በሚገርም ሁኔታ አሁን የዋዲ ያለው እንግዲህ ጨመቀው፣ መልአክ መጥቶ ጨመቀ የሚል ነገር ሲጀመር የለም። ኦፍኮርስ መላእክቶች ራሳቸውን ሲገልጡ አሁን አንዳንዴ እንደውም ትንቢተ ዳንኤልን በዛው እግረ መንገድ ይሄድበታሉ። ትንቢተ ዳንኤልን አንዳንድ ሙስሊም አፖሎጂስቶች አላቅም፣ እዚህ ሀገር ያንሱት አያንሱት ባላቅም፣ አንዳንድ ውጭ ያሉ ሙስሊም አፖሎጂስቶች ትንቢተ ዳንኤል ላይም እኮ ዳንኤል ደንግጦ፣ ለምሳሌ ትንቢተ ዳንኤል ምዕራፍ 10 ላይ ያለዋል። አሁን የዋዲ እንዳለው እንዲህ ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 14 ላይ ራእዩም ገና ለብዙ ዘመን ነውና በኋላኛው ዘመን ለሕዝብ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ። ለዳንኤል መልአኩ ማለት ነው። ይህን ቃል በተናገረኝ ጊዜ ፊቴን ወደ ምድር አቀረቀርኩ፣ ዲዳም ሆንኩ ይላል። አሁን ለምንድነው የመልአኩን መገለጥ አየና ዳንኤል ሪያክት አደረገ? መልአኩ ጨመቀው ኦር ረገጠው ኦር እንዲያደርገው ይላል አይልም። ዳንኤል ሪያክት ያደረገ፣ ዳንኤል ሰው ነው። መልአኩ ከክብሩ የተነሳ ዳንኤል በዚህ መልኩ ሪያክት አደረገ። አሁን ሪያክት የሚያደርጉበት መንገድ ሳይሆን ከዛ በኋላ ከእግዚአብሔር አምላክ መሆናቸውን የምናረጋግጠው በምንድነው ከተባለ እነሆም የሰው ልጅ የሚመስል ከንፈሬን ዳሰሰኝ። እሺ የዚያን ጊዜ አፌን ከፍቼ ተናገርኩ። በፊቴም ቆሞ የነበረውን ጌታዬ ሆይ ከራእዩ የተነሳ ህመም መጣብኝ፣ ኃይልም አጣሁ። ደነገጠ፣ ህመም መጣብኝ፣ ኃይልም አጣሁ አለ። ለምን? መልአኩን ሲያየው ሪቨሌሽኑ ከፍ ያለ ስለሆነ ደንግጦ ነው የወደቀው ዳንኤል። ይህ የጌታዬ ባሪያ ከዚህ ከጌታዬ ጋር ይናገር ዘንድ እንዴት ይችላል? አሁንም ኃይል አጣሁ፣ እስትንፋስም አልቀረልኝም አልኩት። አሁን እዚህ ሁሉ ሰዓት ላይ ዳንኤል በድንጋጤ ሪያክት ያደረገበት መንገድ ነው። ቀጠል ግን ቁጥር 18 ላይ እንደዚህ ይላል፣ ደግሞ ሰው የሚመስል ዳሰሰኝ አበረታኝም። ምን አለ? ዳሰሰኝ አበረታኝ። የማን መልአክ? የእግዚአብሔር መልአክ። ምን አደረገው? አበረታው። ከዛ ምን አለው? እጅግ የተወደድክ ሆይ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኛልና ጌታ ይናገር አልኩ። የእግዚአብሔር መልአክ ሲገለጥ እንደዚህ ነው። አበረታኝ፣ በርታ አለኝ፣ በረታው። ደንግጦ ነበረ። ከሪቪሌሽኑ የተነሳ ደንግጦ ጎንበስ ብሎ ነበረ። እንደ ሞተ ሰው ሆንኩ ሲሉ እንመለከታለን። ግን ያበረታሉ። የእግዚአብሔር መላእክት። መሐመድ ላይ የተመለከትነው ነገር ምንድነው? ጨመቀው ጨመቀው ጨመቀው። ከዛ በኋላ እንግዲህ ቤትም ሲሄድ የዋዲ ቅድም ማስረጃ ከፍቶ እናሳይ፣ ራሱን ለማጥፋት ሲሞክር ነበረ። ለምን? እሱ ራሱ በአንደበቱ እንደተናገረው ዴቪል ፖሰስ ያደረገኝ ነበረ የሚመስለኝ አለ። አሁን የዋዲ ያለውን አላበዛውም፣ ባጭሩ ሪቫይዝ ማድረግ የዋዲ ተንፈስ ይበል ብዬ ነው ማለት። ከዛ ኮንፊርሜሽን ማናት የሰጠችው? መልአክ ነው የሚለውን ከዲጃ ናት የሰጠችው። ሰማይ ተከፍተው ወይ መልአክ ነው የሚል ነገር አልመጣም። ያ የተገለጠለትም አካል መልአክ ነኝ አላለው። ወይ ደግሞ መልአክ ሲባል ኦፍኮርስ ፎልን ኤንጀልስ አሉ እግዚአብሔርና፣ ከዛ ከመናፍስቱ ዓለም ደግሞ ተቃራኒ መንፈስ አለ። ከዲጃ ናት ኮንፊርም ያደረገችለት። መጀመሪያ ላይክ በግራ በኩል ተቀመጣለችው፣ ከዛ በቀኝ በኩል ተቀመጣለችው። ከዛ በኋላ ላፓ ላይ ነው የሚለው ጭኔ ላይ ተቀመጣለችው። ከዛ በኋላ ስቲል ከዛ መጨረሻ ላይ አንቬል አረገችና ያረገችውን ልብሷን አውላለቀችና ተቀመጥ አሁን ይታያል አለችው። ልብሷን አውልቃ። የዋዴ ቅድም እኮ ጥሩ ፖይንት አንስቷል። ወንድ ልጅ ነው እዛ ጋር ልብሷን አውልቃ አንቬል አድርጋ እንዴት የምር እንዴ አይታየኝም ነው ሊል የሚችለው በእርግጠኝነት ሞስት ፕሮባብሊ ሰው እስከሆነ ድረስ። ከዛ በኋላ ምን ኮንፊርም አደረገችለት? መልአክ ነው አለችው። በቃ ማረጋገጫው ነው። ከዲጃ ናት መልአክ ነው ብላ ኮንፊርም ያደረገችው። ይቀጥልና ደግሞ እንግዲህ ወደ ዋራቅ ሄዳሉ። በፊት ላይ ክርስቲያኖ ተብሎ የሚታሰብ አንድ ይዋድ እዚህ ላይ አንድ እንድታጠራልኝ የምፈልገው ነገር ዋራቅ ነው አይደል? ለሙሳ የተገለጠለት ጅብሪል ነው ብሎ የተናገረው። አዎ ለሙሳ የተገለጠለት ናሙስ የሚባል ነው ብሎ ተናገረ። ያ ማለት ጅብሪል ነው ብለው ኢንተርፕሬት አደረጉት ማለት ነው። ለሙሴ ጅብሪል ተገልጧል የሚል ማስረጃ አለ ከአይሁድ መጽሐፍት። ራሱ ከአይሁድ ትርጉም ሊሆን ይችላል ቅዱስ ገብርኤል ወይ ደግሞ ጅብሪል ነው ለሙሴ ተገልጧል የሚል ነገር አለ ማስረጃ። እሱ እኮ ነው ጥያቄው። ከየት እንዳመጡት ራሱ ይዶን ነው ማለት ብሉያት መጻሕፍትም ምናምን መጻሕፍትም እንግዲህ እንደዚህ ተብሎ ተብራርቶ ሰምተንም አናቅም። ምናልባት ከየት እንዳመጡት ግን አይታወቅም። ይህ ሰው ክርስቲያን ነው ይላሉ ጭራሽ። ግን ለሙሳ የተገለጠው ጅብሪል ነው የሚል ከየት እንዳመጡት ራሱ አይታወቅም።
ስለዚህ ጋይስ ወደሚቀጥለው ጥያቄ ከመሄዴ በፊት አሁን የሰማነውን ነገር ዮሐዴ በደንብ የነገረን ነገር በቃ ላይክ ጭንቅላታችሁ ውስጥ ዳይጀስት አድርጉት። ዳዝ ሜክ ሴንስ? ኦኬ ዳዝ ሜክ ሴንስ? ሴንስ ይሰጣል ወይ? ከዚህ የተነሳ ነገር ነው እንግዲህ መሰረቱ ይሄ የሆነ ነገር ነው። ብራንቻውት አድርጎ ይሄዳል። ኦኬ እና ብቻ ይገርማል። ኮንፊርሜሽኑ መልአክ የተገለጠለት አካል መሆኑን መልአክ ነው የሚለውን ከከድጃ ኮንፊርም አደረገ። ከዛ በኋላ ለሙሳ የተገለጠለት ኦፍኮርስ በኋላ ለጅብሪል ነው በሚለው ደግሞ እንግዲህ ማነው ኮንፊርም አድራጊው ደግሞ ያንን ዋራቅ ግለሰቦች ኮንፊርም ያደረጉት ነገር። ኦኬ ይሄን እንዴት እንቀበለው? ከድጃ ሲጀመር ይህንን ክራይቴሪያ ኬት አምጥታ ነው ይዋዴ በግራ አስቀምጠ ከዛ ልብስሽን አውልቀሽ መልአክ ይታይሻል አይታይሽ የሚለው ነገር ከየትኛው በፊት በነቢያቱ እንደዚህ አይነት ሲስተም ይታወቃል? መጽሐፍ ቅዱስ ላይ ይዋዴ የሚታወቅ ነገር አለ? ላይክ ልብስ አውልቃችሁ ሴት ልጅ ልብሷን ታውልቅና ጭኗ ላይ ሰው አስቀምጣ ከዛ በኋላ የሆነ ነገር ካልታያት የምርም የተገለጠው መልአክ ነው የሚል ነገር ክራይቴሪያው ከየት ነው የመጣው? ያ እሱ ነው አሁን ይህንን ክራይቴሪያ መመዘኛ ምናምን ከየት አምጥታ አፕሩቭ አደረገችው? ራሱን የቻለ አስቂኝ ነገር ነው የሚሆነው። ምክንያቱም መልአክ ስለሆነች ያፍራል፣ ሴት ራቆቷን ስትሆን ያፍራል። ሰይጣን ከሆነ ግን አክቹዋሊ በእነሱ አስተምሮ የሆነ ሌላ ነገር እሺ ልቶ ቢስሚላ ምናምን ብለህ ካልጀመርክ ራሱ ምናምን የሚባል አስተምሮ ስላላቸው ከዛ አንጻር ሊሆን ይችላል። እና ከየት እንደዚህ አይነት ማረጋገጫ ከየት ነው የመጣው? እውነት ለመናገር በቀደሙት ነቢያት ይታወቃል። በቀደሙት የጌታ ሐዋርያት ራሱ እንግዲህ ሐዋርያትም ሙስሊሞች ናቸው ብለው ስለሚያስቡ ቁርአናቸው ላይ ስላለ እንዲህ አይነት የመልአክ እና የሰይጣን መመዘኛና መለያ ከየት ነው የመጣው? ይህ በጣም የሚገርም ነው። ኤኒዌይስ የነገረ መላእክትና ይሄ ሰይጣን ትምህርታቸውም ራሱ ኮንትሮቨርሻል ስለሆነ ወደ በኋላ ላይ እናያለን ትምህርት ላይ እና በጣም ጥሩ እና ይሄ በቃ ይሄ መጠየቅ ያለበት ነገር ነው። ኦኬ ወደሚቀጥለው ጥያቄ ሄዳለሁ። ለዮሐድ ግን ይህ ሊጠየቅ የሚገባ ጥያቄ ነው። ቅድም ያነሳናቸው ነገሮች እንዳሉ ከድጃ ይህን መስፈርት ኬት አመጣችሁ? በብሉይ ኪዳን የነበሩ ነቢያት እንግዲህ በመጽሐፍት ደረጃ በብሉይ ኪዳን መጽሐፍት ላይ አንድም ሰው መልአክ መሆን አለመሆኑ ኮንፊርም ለማድረግ አንዲትም ሴት ሆነች ማንም ሰው በግራ ተቀመጥ በቀኝ ተቀመጥ አንዴ ልብሴን ላውልቅና ኮንፊርም ላድርግ ከዛ ልብሷን ካወለቀች በኋላ ይታያል አይታየኝም ምንም ነገር አይታየኝም ሲል በቃ መልአክ ነው የሚል ኮንፊርሜሽን ኬት መጣ? ይሄ በጣም ሊጠየቅ የሚገባ ነገር ነው። መስፈርቱን ከድጃ ኬት ነው ያመጣችሁ? ኦኬ ኬት ነው ያመጣችሁ? ይሄ አይታወቅማ፣ በአይሁድም ዘንድ የማይታወቅ ነገር ነው። ኦኬ ኬት ነው የመጣው የሚለው ነገር ሜቢ በኋላ ሙስሊሞችን እንጠይቃቸዋለን። እሺ ዋዲ ቃልዮት ያሰማልን። ለማንኛውም እንዴት ነው ውሃ ነገር ጠጥታል አይደል? አሁን ያ ኦፍ ኮርስ ጋይስ በደንብ ታብታብ አድርጉ። ታብታብ እያደረጋችሁ ምናምን ነገር ከዛ በኋላ መማማራችንን እንቀጥላለን። ኦኬ ኮመንት ይጠፋል። ኮመንት ይጠፋል። እሺ ዋዲ ወደ ሁለተኛው ጥያቄ ሲሄድ መሐመድ ሲያስተምራቸው የነበሩ ትምህርቶች አሉ። ኦፍኮርስ በትምህርት ደረጃ ኦኬ ሪቪል ተደርገውልኝ ነው ተገልጠውልኝ ነው ብሎ ሲያስተምራቸው የነበሩ ትምህርቶች አሉ። እነዛ ትምህርቶቹ ሲመዘኑ እንዴት ነው የምናያቸው? ለምሳሌ በብሉይ ኪዳን የነበሩ ነቢያት አሉ፣ ኦር ከዛ በፊት እንግዲህ የነበሩ የእግዚአብሔር ሰዎች አሉ። እነሱ ሲያስተምሩት ከነበረው ትምህርት አንጻር ኦኬ ከብዙ ነገር አንጻር መመዘን እንችላለን እና መሐመድ ሲያስተምራቸው የነበሩ ትምህርቶችን እስቲ እንመዝናቸው። ተመዝነውስ ያ ትምህርት የምርም ከአምላክ ነው የሚለውን ነገር ማወቅ እንችላለን ወይ? ይህን ሁለተኛ ጥያቄ ይቀጥል ብሮስኪ። ያ ጥሩ። አሁን ትምህርቶቹ አሁን ስናነሳው ከነበረ ሀሳብ ይጀምራል። ምን የሚለው አንድ መልአክ ወይ ዘር መልአክ ነው ወይስ አይደለም የሚለው ፕሩቭ ለማድረግ የሴት ቀሚስ ማውለቅና መልበስ አይደለም። ኦኬ እንዲህ የሚል መስፈርት በሐዋርያት በነቢያት በቀደሙት የእግዚአብሔር ነቢያቶችና እውነተኛው እምነት ላይ መመዘኛ ተደርጎ ምናምን በጭራሽ ቀርቦ አያውቅም ማለት ነው። ቀርቦ አይተንም አናውቅም፣ ተነግሮም አያውቅም ማለት ነው። ለመጀመሪያ ጊዜ የሰማነው በመሐመድ ሚስት በከድጃ ነው ማለት ነው። በከድጃ ነው የምንመለከተው። ይህ ብቻ አይደለም። ሰሒህ አልቡኻሪ 2442 ላይ ምን ብሎ ተናግሮ ነበር መሐመድ? በጣም ብዙ ሐዲሶች ላይ ነው ያለው።
24:42 ላይ ምን ብሎ ተናግሮ ነበር? ኢንስፓይሬሽን ሃዝ ናት ካም ቱ ሚ ዌን አይ ዋዝ ኢን ኤኒ ውመንስ ጋርመንት በት አይሻ ሲል እኔ አሁን የእውነተኛ አምላክ መገለጥ ብለን እንውሰደው እንኳን ብንል ሪቬሌሽን ወይም ደግሞ መገለጡ የሚመጣልኝ የአይሻ ቀሚስ ስለብስ የአይሻ ጭን ውስጥ ስሆን እንጂ ሌሎቹ ሚስቶቼ ጋር ስሆን አይመጣልኝም። ዋት ምንድን ነው እያልከን ያለው? ማለት አሁን መገለጥ እንዲመጣልኝ የአይሻ ቀሚስ መልበስ አለብኝ። እሷ ጭን ላይ ካልሆን ሌሎቹ ሚስቶቼ ጭን ላይ ወይም ደግሞ የሌሎቹ ሚስቶቼ ልብስ ስለብስ መገለጡ አይመጣም በጭራሽ ብሎ ተናገር። ይሄ እንደው ከእግዚአብሔር ጋር ከእውነተኛው አምላክ ጋር እየተነጋገር የሴት ልብስ ልበስ፣ እሷን እቀፍ፣ እነዛ ጋር ስትሆን ግን አልመጣም የሚል መስፈርት በየትኛው ትምህርት የትኛው አምላክ ነው እንደዚህ አይነት መገለጥ ራሱ የሚሰጥ? ቀሚስ ውስጥ ስትሆንስ የሚል ነገር አለ። ዮሐዴ ሲጀመር ይቅርታ መሀል ላይ ገባሁብህና የእንትና ቀሚስ ብለህ ስፔሲፋይ እያደረክ አይደለም። ጭራሽ ቀሚስ ውስጥ ስትሆን ነው የሚገለጥልህ። የትኛው ነብይ ነው እንደዚህ የተገለጠለት? ቀሚስ ውስጥ ሆነ በጣም አበሳጭ መሀል ላይ ይቅርታ። ስለዚህ ቀሚሷ የአይሻ ቀሚስ ነው ሪቬሌሽኑ ራሱ እንዲመ ይሄ ንግግር ራሱ ባይዘው እውነተኛ ነብይ ላለመሆኑ እንግዲህ ፍንትው ያለ ማስረጃ ነው ብዬ ነው ማስበው። ኦኬ ሌላ ማስረጃ ምናምን ራሱ እንትን ማለት አይጠበቅብህም። ይሄ እየተባለ እኔ እንደውም መገለጡ የሚመጣልኝ እንትና ጋር ሲሆን ነው ምናምን ካለ ይሄ እንግዲህ ልታጠሩት ይገባል ብዬ ነው ማስበው። እንደዚህ አይነት አምላክ ስለሌለ በእንትና ቀሚስ ይመቸኛል መገለጡ ሰጣለሁ፣ አይ የነ እንትና ቀሚስ ግን ካደረግ አልገለጥም የሚል ምን አይነት ትምህርት ነው? ራሱ ከየት የመጣ ትምህርት ነው የሚለው ማየቱ ግልጽ ያደርጋል ብዬ አስባለሁ። ከዛ ነገረ መላእክት ቅድም እንዳልነው በመሐመድ አስተምህሮ ምን አይነት ሀሳብ አለ? ሰይጣን ራሱ ምን አይነት ፕሮፖርቲ ያለው አልቁርጥቢ ሱራ 1550 ላይ አልቁርጥቢ ሱራ 1550 ላይ ሰይጣንን ዲስክራይብ ሲያደርጉ ወይም ደግሞ ሰይጣን ልጆች አሉት። ትክክል፣ በእስልምና እንደዛ ይታመናል። ግን እንዴት ነው ልጆቹ የሚወልዳቸው? እንዲህ ይላል ኤማን አስክድ ሚ ዳዝ ኢብሊስ ሃቭ ዋይፍ ይላል። ኢብሊስ አሁን ሚስት አለችው። አሁን በእስልምና ቴዎሎጂ አሁን ኢሳ ራሱ ማለት የሆነ ክርስቲያኖች ልጅ አለው ማለት አብ ወልድ የእግዚአብሔር አብ ልጅ ነው ሲባል ማንን አግብቷል ምናምን የሚል ጥያቄ አይደለም ኢሚዲየትሊ ቁርአናቸውም ላይ የሚመጣው። ልክ እንደዚያ ኢብሊስ ልጆች አሉት የሚል እምነት አላቸው። እና ልጆች ሚስት አለቸው ወይ ብሎ ይጠይቃል። አይ ሴድ ዳት was a wedding that I do not witness። እንግዲህ ስለ ሰርጉን አላወቅኩም። እንግዲህ ሚስት አላት ለማለት ዊትነስ ሊሆን አልችልም። እንግዲህ ሰርጉ ላይ ስላልታደምኩ ይላል። then I remember his statement, will you then take him and his offspring as allies ብሎ ይጠይቃል። I realized that he could only have offspring from a wife, so I said ልጆች አሉት ከተባለ እንግዲህ ልጆች ሊኖሩት የሚችሉት ከሚስት ብቻ ነው። ያለ ሚስት እንግዲህ ከየት ሊያመጣው ይችላል ብዬ ጠየቅኩት ይላል። ሶ አይ ሴድ የስ ሙጃሂድ እንዲህ ብሎ ተናግሯል። ኢብሊስ በደንብ ስሙ ኢንሰርትድ ሂዝ ፕራይቬት ፓርትስ ኢንቱ ሂዝ ኦን ፕራይቬት ፓርትስ ኤንድ ሌይድ 5 ኤግስ ይላል። ኦኬ ኢብሊስ ምን አደረገ? የራሱ ሀፍረተ ስጋ ወደ ራሱ ሀፍረተ ስጋ በማስገባት እንቁላል ይጥላል። እሺ ማለት የራሱ ወደ ራሱ ምን ማለት ነው ራሱ የሚለውን ግራ ሊያጋባ ይችላል። እዛው ቀጥሎ እንዲህ ይላል this is the origin of his offsprings። እንቁላል በመጣል ነው የልጆቹ የሚወለዱት ይልና እንቁላል በመጣል። እሺ እንዴት ነው የሚጥለው? it was also said Allah the most high created for him ኤምን ኤዳሽ ኢን ሂዝ ራይት ታይ በቀኝ ታፋው ላይ ምን ፈጥሮለታል አለ። ኦኬ የወንድ ብልት በቀኝ ታፋው ላይ። እሺ ኤንድ
ኤ ምን ኢን ሂዝ ሌፍት። ስለዚህ የራሱ ወደ ራሱ እሺ ቀጥል አንዴ አይ አይደለም እንትኑ ነው የምልህ። ስለዚህ አሁን ቆይ እስካሁን የመጣበትን ግልጽ ለማድረግ ላይክ አሁን ሐዲስ ነው አይደል እያነበብን ነው አይደል? ተፍሲር የቁርአኑ ተፍሲር ነው የቁርአኑ ማብራሪያ የቁርአኑ ማብራሪያ ማለት ነው። አልቁርጡቢ ማለት ሙፈሲር ልጆች አሉ። አዎ ሰይጣን ልጆች አሉ ሲባል ላይክ የራሱን ፕራይቬት ፓርት ወይ ደግሞ ምንድነው የሚባለው ላይክ አማርኛው ምን ነበር ቅድም የተጠቀምከው አንተ? እኔ ላብሰው አፍረተ ስጋ የራሱን አፍረተ ስጋ ራሱ አፍረተ ስጋ ውስጥ ከቶ 5 እንቁላሎችን ጥሎ ነው እያለ ያለው። ኤግዛክትሊ። ከዛ በኋላ ደግሞ አላህ ደግሞ ምን ፈጠረለት ይላል። ለሱ ነው ለሰይጣን ነው መልሶ በቀኝ ታፋው በኩል የወንድ አፍረተ ስጋ ፈጠረለት፣ በግራ ታፋው በኩል ደግሞ የሴት አፍረተ ስጋ ፈጠረለት ነው። ትክክል። የራሱ ወደ ራሱ አስገባ ምናምን የሚለው ዳዝንት ሜክ ሴንስ። እና እንዴትም ሲባል በሁለቱ እግሮቹ መካከል በቀኙ በኩል የወንድ አለ፣ በግራ በኩል የሴት አለ። ስለዚህ እርስ በርሱ እንትን ግንኙነት በማድረግ እንቁላል ይጥላል። ከዛ በኋላ እነዚህ እንቁላል 5 እንቁላል የጣለው እነዚህ 5 እንቁላል ናቸው ልጆች የሚሆኑት ማለት ነው። ኦኬ ልጆች ይሆናሉ። እና ሄ ካፕቹሌት ዊዝ ዚስ ዋን ኤንድ ኤቭሪ ዴይ 10 eggs are laid። ስለዚህ እርስ በርሱ ያገናኛል። ከዛ በየቀኑ 10 እንቁላል ደግሞ ይጣል። and from each egg 70 male and female levels emerges ይላል። ከዚህ 5 ወይ 10 እንቁላል ይጥላል። ከእያንዳንዱ እንቁላል ደግሞ ስንት 70 male and female levels emerge ይላል። ከእያንዳንዱ እንቁላል 70 ወንድና ሴት ሰይጣናት ይወለዳሉ። ኦኬ ይወለዳሉ ምናምን እያለ ይናገራል ማለት ነው። ስለዚህ እንደውም ሌላ ሐዲስም አለ። ምን አለ? በየገበያው አንዳንድ እንቁላል ይጥላል። ኦኬ እንትን ለማለት ሱፐርማርኬት ላይ ወይም ቀድመህ አትግባ ወይም ደግሞ መጨረሻ ላይ አትወጣ የሚል አስተምሯል በእስልምና ይሄ ገበያ ላይ ማለት ነው። ምክንያቱ ለምንድን ነው? እዛ እንቁላል ይጥልና ከአንዷ እንቁላል 70 ጋኔኖች የሚወጡበት ሰዓት ስለሆነ መጨረሻ ላይ ደግሞ ይጥልና እንደዛው 70 ምናምን ይወጣሉ አይነት ነገር። ስለዚህ ካገኙ ምናምን እንትን ይለሃል የሚል አስተምሮ ስላለ ማለት ነው። እንዲህ አይነት አስተምሮ አላቸው። የመላእክት የሰይጣን ጽንሰ ሐሳቡ ራሱ ሚስዳፕ የሆነ ትምህርት አላቸው ማለት ነው። ሌላው ከመቀጠል በፊት አሁን ያልከውን ነገር እግዚአብሔር ይወቀው፣ በኋላ የተወሰነ ነገር እንለበታለን። ግን እዚሁ ላይ ልጠይቅ የፈለኩት ነገር አንድ ነገር እሺ፣ ይሄ ዋናው ኢብሊስ የሚባለው ለዚህ ለወለዳቸው አባት ተብሎ ይጠራል? እንግዲህ አባታቸው ኦፍስፕሪንጎቹ የሱ ልጆች ናቸው። ሰይጣን ለወለዳቸው ለሱ ጭፍሮች ለወለዳቸው ለልጆቹ አባት ተብሎ ይጠራል። ነገር ግን አላህ ግን የሁሉ ፈጣሪ በእስልምናው አባት ተብሎ አይጠራም። ወፍ ነውር ነው። ፕላስ ደግሞ አይ ኢብሊስ ራሱ ሚስት ማግባት ሳይጠበቅበት በራሱ መውለድ ይችላል። በጣም የሚገርመው ነገር አላህ ግን ራሱ አይችልም ሚስት ካላገባ በስተቀር። ይሄ ራሱን የቻለ በጣም የሚያስደንቅ ነገር ነው። ሚስት የታለች ሚስት ይላል። እንግዲህ ኢብሊስ ራሱ በሁለት እግሮቹ መውለድ ይችላል። እንግዲህ አላህ ግን እግር ቢኖረው እንኳን አለው ብለው ቢያምኑ እንኳን መውለድ ግን አይችልም ብለው ያምናሉ። ባለፈው እንዳለው ወደ ውስጡም አይገባም ከውስጡም ምንም መውጣት አይችልም ብለው ስለሚያምኑ ማለት ነው። ከዛ አንጻር አባት አይደለም ለማንኛውም ለፍጥረትም ለምንም አባት ተብሎ አይጠራም አላህ ማለት ነው። ኦኬ ወደ ቀጣዩ እንለፍ። ሰሂህ ቡኻሪ 3938 ላይ ደግሞ ምን አይነት ጥያቄ ይጠየቃል ከሆነ ሰው እንግዲህ እሱ ራሱ ምን አይነት ሰው እንደሆነ ነቢይ ሊሆን ይገባዋል ይሄ ሰው ማለት ነው። ምን ብሎ ይጠይቃል? መሐመድ ወደ መዲና አካባቢ ሲደርስ ይላል አብደላህ ቢን ሰላማ የሚባል አንድ ሰው ነቢይ ካልሆነ በስተቀር እነዚህ ጥያቄዎች ሊመልስ አይችልም ብሎ 3 ጥያቄዎች ይጠይቃል። ዋት ኢዝ ዘ ፈርስት ሳይን ኦፍ ዘ ሃወር? የምጽአት ቀን ምልክቱ የመጀመሪያ ምልክት ምንድን ነው? ዋት ኢዝ ዘ ፈርስት ፉድ ዊች ዘ ፒፕልስ ኦፍ ፓራዳይዝ ዊል ኢት? የመጀመሪያዎቹ የገነት ወይም መንግስተ ሰማያት ሰዎች ሲገቡ የሚበሉት የመጀመሪያ ምግብ ምንድን ነው? ዋይ ዳዝ ኤ ቻይልድ አትራክት ዘ ሲሚላሪቲ ቱ ሂዝ ፋዘር ኦር ቱ ሂዝ ማዘር? አባቱን ወይም እናቱን የሚመስልበት ዋነኛ ምክንያት
ምንድን ነው? ይህንን ከመለስ ከአንተ ነብይ ነህ የምር ብሎ ጠየቀው ማለት ነው መሐመድ። then the prophet replied Gabriel has just now informed me of that አለ። ስለዚህ አሁን መልሱ ጅብሪል ምን አረገኝ? ኢንፎርም ነገረኝ ይልና መለሰለት ምን ብሎ as for the first sign of the hour it will be a fire that will collect the peoples of the east to the west አለ። የመጀመሪያው ምልክት ያው እሳት ነው፣ ሰዎችን ከምስራቅ እስከ ምዕራብ ይሰበስባቸዋል። ኦኬ ይሄም ቢል አሁን ማን ዲስፕሩቭ ሊያደርገው ይችላል? ማንም። እሺ ሁለተኛው as for the first meal which the peoples of paradise will eat it will be the cowdet or extra lobe of the fish liver አለ። የአሳ ጉበት ነው የመጀመሪያዎቹ የገነት ሰዎች የሚበሉታል። ኤክስኪውዝ ሚ እንደዚህ አይነት ትምህርቶች ከየት እንደሚመጡ ራሱ ዊዶን ነው። ገነት ስትገባ የምትበላው የመጀመሪያ መቋደሻ እንደሚባለው ማለት ነው የአሳ ጉበት ነው የምትበላው። እሺ as for the child አንድ ሰው አንድ ህፃን ልጅ እናቱን ወይ አባቱን ሊመስል የሚችልበት ምክንያትስ ምንድን ነው ተብሎ ሲጠየቅ ምን ብሎ መለሰ? if the man's discharge proceeds the woman's discharge the child attracts the similarity to the man። አሁን ምን ማለት ነው? የአባትየው ወይም ደግሞ የእናትየው ዘር ፈሳሽ እንግዲህ በእስልምና ሁለቱም ዘር ፈሳሽ አላቸው ተብሎ ነው የሚታመነው ሴቷም ወንዷ። ስለዚህ አባቱን ሊመስል የሚችልበት ዋነኛ ምክንያት ምንድን ነው? አባትየው ቀድሞ ዲስቻርጅ ካደረገ ስለዚህ አባቱን ይመስላል። ኦኬ እናትየው ቀድማ ዲስቻርጅ ካደረገች እናትየው ይመስላል። እሺ ሁለቱንም ባይመስልስ ምንድን ነው? ሁለቱም ባይመስል ልጅ ቢወለድስ እንዴት ነው የሚሆነው? ሁለቱም እኩል ዲስቻርጅ ሲያደርጉ እንዲህ አይነት ትምህርት አለ። አሁን አባት ወይም ደግሞ እናት ሊመስል የሚችልበት አንድ ህፃን ልጅ ዋነኛ ምክንያት ምንድን ነው? ዲስቻርጅ ኦፍ ኮርስ ገብቷቸዋል አይደለ? ያ እንደዛ ማለት ነው። ስለዚህ ቀድሞ ዲስቻርጅ ያደረገው ከዛ ህፃኑ አባትየውን ወይም ደግሞ እናትየውን ሊመስል ይችላል። ይሄ እንግዲህ መስፈርት ነው ለአንድ አካል። ከዛ እንደዚህ ብለው መለሰ በቃ ተቀበሉት የሚል ሐዲስ ነው በነገራችን። አሁን ከየትኛው ትምህርት ነው የመጣው? ገነት የሚገቡ ሰዎች መጀመሪያ የሚበሉት የአሳ ጉበት ነው የሚል ከየት ነው የመጣው? ቀጥሎ አንድ ሰው አባቱን ሊመስል የሚችለው እንግዲህ ሳይንቲፊካሊ አሁን በተለይ ባዮሎጂ ላይ በደንብ ያጠናሹ ሰዎች አባቱን እናቱን ምናምን ሊመስል የሚችለው እንዴት እንደሆነ ይታወቃል። አሁን እዚህ ጋር ቀድሞ ባወጣ እንዴት አይነት ትምህርት ነው ይሄ? ራሱ በጣም ፈኒ የሚያስቅ ትምህርት ሆኖ እናገኘዋለን ማለት ነው። እና በጣም ብዙ ነገሮች ማሳየት ይቻላል። ሰዓታችን ለመጠቀም ግን ጋዲ አይ ቲንክ ይሄ በቃ በትምህርቶች ዙሪያ ማለት ባለፈው በአምላክ ዙሪያ የተወሰነ ስላነሳን ማለት ነው። የአምላክ ኔቸሮች ያው አላህና እግዚአብሔር በደንብ ስለምታውቁት ማለት ነው። አላህ ያለበት የት ነው? እግዚአብሔር ምን አይነት ባህሪያት እንዳሉት ምናምን ባለፈው ስላየን ትምህርቶቹ እነዚህ የሚመስሉ አሉ። በጣም ሌሎች የሚያስቁ ትምህርቶችም አሉ። አይ ቲንክ ለአሁኑ ግን ይበቃል። ባህሪያት ወይም ደግሞ ስነ ምግባር ላይ ደግሞ የተወሰኑ ነገሮች እናያለን ማለት ነው። ቃሎት ያሰማልን ዮሐዲ ቃሎት ያሰማልን። ሰይጣን እንደሚወልድ ልጆች እንዳሉት ጭራሽ በኦፍ ስፕሪንግ እንደዚህ አይነት ነገር ይሄ አሁን ባይዘው ጋይ ዛሬ አዳዲስ የማገኛቸውን እውቀቶች በግልጽ ነው። እኔ ለምሳሌ ዮሐድ ሲያስተምር የተማርኳቸውን አዳዲስ ነገሮች በግልጽ ነገራቸዋለሁ። ሰርፕራይዝ ያደርጉኛል። ኦኬ ቀደም ያልኳችሁ ነገሮች ቀደም መጀመሪያ ላይ ነገርኳችሁ ነገር አለ ለምሳሌ እና የአሁኑ ላይ አሁን ሰይጣን ላይክ የራሱን አፍረተ ስጋ ውስጥ ከቶ ከዛ እንቁላል ጣለ። 5 እንቁላሎች ገበያ ውስጥ የሚጠላል ያልከው እንቁላሉን? አዎ ገበያ ውስጥ መጀመሪያ ከመጀመሩ በፊትና መጨረሻ ላይ ይጠላል የሚል አስተምሮ አላቸው። ገበያው ከመጀመሩ ነው? አዎ አሁን ምን አገናኘው እንደው ገበያ መጀመርና ገበያ ፍጻሜ ላይ? አሁን ኤኒዌይስ ባይዞ በጣም የሚያስቁ ትምህርቶች አሉ። አሁን ለምሳሌ አንድ እግር ጫማ አድርጎ ማድረግ ይቻላል በእስልምና? አይቻልም።
ለምን ሰይጣን እንደዛ ነው የሚያደርገው? አንድ ጫማ እግር ማድረግ አይቻልም በእስልምና። ለምን ሰይጣን እንደዛ ነው የሚያደርገው? ፀሐይ አሁን ለምሳሌ በመስኮት እንዲህ ሲገባ ግማሽ በፀሐይ እየነካ ግማሽ ጥላ ላይ መሆን ትችላለህ? አይቻልም። ይህ የሰይጣን ፀሐይ ሟሟቅ ነው የሚባል እንደዚህ ኤኒዌይስ እና በጣም የሚያስቁ ነገሮች አሉ። ዲቴይል ወንድሞቻችንም እንዳይበሳጩ ምናምን ከማለት ዝም ብለን ይህን እኔ እንደው ገብቶ የሚያብራራ ካለ የቅድሙ ራሱን ያሁን ገበያ ሄዶ እንቁላል መጣሉ ምናምን ነገር እሺ፣ አሁን እንደው ምንድነው ጥቅሙ ራሱ ገበያ ሄዶ እንቁላል መጣሉ? ከዛ እሺ ሴጣን ልጆችን ይወልዳል የሚለው ነገር ምንድነው ጥቅሙ? እንቁላል መጣሉ ስላለ ሀሳብ የለስጥ ቆይ አታቋርጠኝ። ሀሳብ የለስጥ ጌታ ምስክሬ ነው። ታብታቡን ከፍ አድርጉት ጋይስ። አሁን እሺ እዛው ዮሐዴ ያነበበልን ተፍሲር ላይ ደግሞ እሺ ሴጣን የራሱን አፍረት ስጋ የራሱ አፍረት ስጋ ውስጥ ከቶ እንቁላል ይጥላል፣ 5 እንቁላል። ከዛ በኋላ ልጆቹ እንግዲህ በዛ መንገድ የሚወለዱት። ከዛ ባለፈ ደግሞ አላህ እንግዲህ የሙስሊሞች አምላክ ለሴጣን ምን ያደርግለታል? በቀኝ በኩል በቀኝ ታፎ በኩል የወንድ አፍረት ስጋ፣ በቀኝ በኩል የወንድ አፍረት ስጋ፣ በግራ በኩል የሴት አፍረት ስጋ። እንደው ኤኒዌይስ አሁን እኔ አሁን ምን እንደሚባል ራሱ እግዚአብሔር በሚያውቀው ስለ በጣም ነው። እና አሁን እንዳለው አንድ እግር ጫማ ማድረግ አይቻልም። ከእግሩ ራሱ ብታደርግ ሙስሊም ወንድሞቻችን እናቶቻችን እየሰማችሁ ከሆነ እስኪ አሁን ይሄን ራሳችሁን ጠይቁ። እንደው ዳዝ ሜክ ሴንስ ምንድን ነው? እኔ ላይክ ሴጣን ልጅ ይወልዳል እንዴ? ስፒሪት ነው ተብሎም እኔ አሁን እንግዲህ ክርስትናው ላይ ያለው ነገር ከቅድም ጀምሮ ያነሳናቸው ነገሮች ክርስትናው ስላችሁ ዲቴል ባንገባ አትሊስት በንጽጽር ምን ያህል አሁን ይህ ትምህርት እንግዲህ ነቢያቱስ እንደዚህ አይነት ትምህርት አስተምሯል ወይ? የትኛው የብሉይ ኪዳን ነብይ ነው ወይ ደግሞ የእግዚአብሔር መገለጥ መታየት ከጀመረበት ጊዜ ጀምሮ የትኛው ነው ሴጣን ልጅ ይወልዳል ሴጣን ልጆች አሉት የሚል ነገር ያስተማረ? ስፒሪት ነው ብሎ አያምኑም እንዴ? ሴጣን እንኳን ዮሐዴ እኔ እኮ በጣም ግራ ስለገባ ስፒሪት ነው ብሎ አያምኑ? ያምናሉ አይደል? ያምናሉ ማለት ከእሳት ነው የተፈጠረው ምናምን ይላሉ። በጣም ስጋው ኬት መጣ? እኔ ምን አውቃለሁ ጋዲ፣ እንግዲህ እኔ አልሰራሁት እንዴ ወላዲተ አምላክ እንዴ አሁን ኤኒዌይስ አንድ እንትን ትዝ አለኝ። ምንድነው አንድ እንደዚህ አይነት ጨዋታ መሀል የሆነ ነገር ልንገራችሁና ከዚህ ጋር ባይገናኝ አንድ እንትን ልንገራችሁ። የሆነ ሰው ነው ይባላልና ያው በጭቡ የሆነ ቦታ የምትሰሙት ነገር አለ አይደል ጋይስ? ምንድነው? እሺ ቆይ አንዴ እዚህ ጋር የሆነ ሰው ቴክስት ይልክልኛል እና አንዱ ነው አሉ የሆነ ቤት ውስጥ ተቀምጠው ይሄ ጭዌ ነው ከዚህ ጋር ላይ ገናኝ ይችላል። አሁን መንፈስ ምናምን ሲባል የሆነ ጨዋታ የሆነ ቀልድ መሀል ነገር ላይ ቀልድም ሊሆን ይችላል አላውቅም። ብቻ ልንገራቸው ዮሐዴን እንኳን አውርቼዋለሁ ከዚህ በፊት እና የሆነ ቤት ውስጥ የሆኑ ሰዎች ተሰብስበው ይቀማሉ አሉ። ተሰብስበው እየቃሙ ከዛ በኋላ ከሙቀት ነው የሚወጣውና ማታ 1 ሰዓት ላይ ነው 2 ሰዓት ላይ ነው አሉ እና ይሄ ሙቀት ጠባብ ቤት ውስጥ ነው በጣም ሙቀት ነበርና ይወጣና የቧንቧ ከፍቶ ነገር አለ አይደለ ውሃ ሊጠጣና ይባላል በተለምዶ ምናምን ነገር ላይ እንደዚህ በጣም ሞቃት ከሆነ ቦታ አትውጡ። የሆነ ምንድነው ይባላል ዮሐዴ ምች ሳይሆን ምንድነው ይባላል ሴጣን በጥፊ ያጠናግራል የሚባል ነገር አለ አይደል? እና እንደዚህ አይነት ነገር አለና ላይ ከዛ ሞቃት ክፍል ወጥቶ እንደለመደው ምናምን ነገር ቧንቧ ጋር ደቀን ብሎ ማለት ነው ከፍቶ ልክ ውሃ ሊጠጣ ሲል ውሃው ይፈሳል። ልክ እጁን እንዲደቅናል ውሃው ዝም ብሎ ነው የሚፈሰው። መጋኛ መጥቶት ነው እንደሚባለው። እንዴ ምን ሆኜ ነው ይላል። ለካስ መጋኛው አፉ እዚህ ጋር መጥቶ ነው ታውቃለህ። እና ዙራለ
መጋኛ መጥቶ ታውቃለህ? አፉ እዚህ ጋር መጥቶ ነው እና እንዲህ ይላል። ውሃው ዝም ብሎ ነው የሚፈሰው። እና እሱን ጭው ቅድም አንድ እግር ካረክ አንድ እግር ጫማ ካረክ ስትል እግዚኦ እግዚኦ እግዚኦ። ለማንኛውም እሺ ወደ ቁም ነገር እንመለስ። ወደ ቁም ነገር አንድ የመጨረሻ ጥያቄ ለዮሐዴ እናቀርብለትና ከዛ በኋላ ጥያቄ ባይዘወይ ለሙስሊም ወንድሞች እንዲሁም እህቶችም ሊሆን ይችላል ሼር አድርጉላቸው። የተነሳው ሀሳብ ላይ ልክ አይደለም ብሎ የሚሞግት ሰው ካለ ኦር ገብቶ ደግሞ መሐመድ እውነተኛ ነብይ ነው ብሎ ላይክ ሀሳብ ማቅረብ መሞገት የሚፈልግ ሰው ካለ ለየትኛውም ሰው እድል እንሰጣለን። ኦኬ ፌር ኤንድ ስኩዌር ላይክ ብጥብጥ በሌለበት በተረጋጋ ስፒሪት ማለት ነው። ለመበጥበጥ አስቦ ካልገባ ማለት ነው። እና ዮሐዴ በድጋሚ ቃልዮት ያሰማልን። ቱ ቢ ሆነስት ያው እንግዲህ አዳዲስ ነገሮች ተምረናል፣ ሰምተናል። ዛሬ ግን ይሁን ይሁን። ለማንኛውም ወደ ሶስተኛው ጥያቄ ሄዳለሁ። ታብታቡን ቶሎ 1 ሚሊዮን እናስገባው ጋይስ። ከዛ በኋላ ዮሐዴን ሶስተኛ ጥያቄ ደግሞ ጠይቀዋለሁ። እሺ ዮሐዴ ሶስተኛ ጥያቄ ምንድነው? አሁን ከትምህርት እስካሁን ሁለት ነገሮችን ተመልክተናል። ታች ያላችሁት አሁን እየገባችሁ ያላችሁ ሰዎች ሜቢ ዩቲዩብ ላይ ሌላ ጊዜ ማየት የምትፈልጉ የመጀመሪያ የተመለከትነው ነገር ምንድነው ከተባለ መሐመድ ነብይነቱን ኬታ መጣው፣ ውልደቱ እንዴት ነበረ፣ ስለ መሐመድ አንዳንድ ነገር መግቢያ ያየን፣ ነብይነቱን ኬታ መጣው፣ መገለጡስ እንዴት ነበር የሚለው ላይ ሰፋ ያለ ነገር ተመልክተናል። ብዙ ነገሮች በማስረጃ አይተናል። ሁለተኛ ያየነው ምንድነው የመሐመድ ትምህርቶቹስ፣ ለምሳሌ ትምህርቶቹ የሚለውን ነገር ዮሐዴ 1 3 4 ማስረጃዎች አሳይቶናል። ያው እንግዲህ እንደሰማችሁት ነው እዚህ የነበራችሁ ሰዎች። ኢትስ አ ቢት ዲስተርቢንግ፣ ትንሽ የሚረብሽ ነው። የሆነ ድርሰት ነገር ነው የሚመስለው። ብዙ ነገር እንደው ድርሰቱ ራሱ የሆነ በቃ የተመታ አይነት ድርሰት ነው የሚመስለው። የመጨረሻ ጥያቄ ዮሐዴ ምንድነው ከስነ ምግባር አንጻርስ፣ ለምሳሌ ያው የእግዚአብሔር ነብይ ሲባል ኦፍኮርስ ለምሳሌ በእነሱ አንደርስታንዲንግ አይደለ ከነ ኢሳ እንግዲህ ጌታችን ኢየሱስን ኢሳ ብለው ነው የሚጠሩት። እንግዲህ የነቢያት ፍጻሜያቸው ተብሎ ነው የሚታሰበው እና የነቢያት ፍጻሜያቸው ተብሎ የሚታሰብ ግለሰብ ስነ ምግባሩስ እንዴት ነበረ? የምር ሰዎች እሱን አይተው አለ አይደል? ለምሳሌ ጌታችን ኢየሱስ መጽሐፍ ቅዱስ ላይ ምን ብሎ ተናግሯል ከተባለ ብርሃናችሁ በሰዎች ፊት ይብራ፣ ሰዎች እናንተን አይተው የሰማያዊ አባታችሁን ያመሰግኑ ዘንድ እንዳለ ሰዎች የእግዚአብሔርን ሰው ሲመለከቱ ኦር የእግዚአብሔር አገልጋዮችን ሲመለከቱ በነዛ አገልጋዮች ውስጥ ማን መገለጥ አለበት ጋይስ? እግዚአብሔር መገለጥ አለበት በአገልግሎታቸው ውስጥ በማንነታቸው ውስጥ። እና መሐመድስ ስነ ምግባሩ እንዴት ነበረ? የምርም ከእውነተኛው አምላክ የተላከ ነብይ ነው የሚለው መልስ ሰተንበታል። ሰዎች ግን እርሱን አይተው የምር እውነተኛውን አምላክ ወይ ደግሞ ያንን ካራክተር እሱ ላይ መመልከት ይችላሉ የሚለውን ነገር ከስነ ምግባር አንጻር ዮሐዴ አንዳንድ ነገር ብትለን ነው። ቀጥል ብሮ እስኪ። ኦኬ እሺ፣ በጣም አሪፍ አርገህ ሰመራይዝ አረከው። አሁን ደግሞ ከስነ ምግባር ምናምን አንጻር ደግሞ የተወሰኑ ነገሮች እንመለከታለን። አሁን እንግዲህ በትምህርት አየን፣ ከመጀመሪያ ጀምሮ አጀማመሩን ምናምን ተመለከትን። እሺ አሁን ደግሞ የምርም አንድ የእውነተኛ አምላክ አገልጋይ እንደ አገልጋይነቱ ሊኖረው የሚገቡ ባህሪያት፣ ስነ ምግባራት አሉት ወይ የሚለውን አጠር አድርገን ለመመልከት ሞክራለን። እንግዲህ የመጀመሪያ አይ ቲንክ እንትን ልክፈትና እያሳየው በስክሪን እስራኤል ላይ አይሰራም ተብሎ አይደል የተነገር ሟርት በእስራኤል ላይ አይሰራም ተብሎ ተነግሮ ሳለ መሐመድ ግን ምንድን ነበር ሲፈጠር የነበረው? እንግዲህ ነብይ ከሆነ በኋላ ራሱ ምን ሲያደርግ ነበር? ማጂክ ወዝ ወርክድ ኦን አላህስ አፖስተል ሶ ዳት ሂ ዩዝድ ቱ ቲንክ ዳት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍስ ዌል ሂ አክቹዋሊ ሃድ ናት ይላል። ዳት ኢዝ ዘ ሃርደስት ካይንድ ኦፍ ማጂክ አስ ኢት ሃዝ ሳች አን ኢፌክት ማለት በጣም ታላቁ የሚባል ማጂክ ነው የተሰራበት። ማለት የሆነ አይሁዳዊ ነው የሚሉት ማጂክ ሰርቶበት ምን የሚያደርገውን አያውቅም ነበረ። በትንሹ ለ6 ወር ማለት ነው። ኦኬ ለትንሹ ለ6 ወር ያክል እስከ ዓመት ድረስ የሚሉ አሉ። 1 ዓመት ሙሉ ምን እንደሚሰራ አያውቅም ነበረ። በቃ ነቢይ ሆኖ ነቢይ ከተባለ በኋላ ማለት ይህን ያክል ሰይጣን ሰልጥኖበት የሚያደርገውን አያውቅም ነበረ። የሚያስደርገው ራሱ በጣም የሚያሳፍሩ ነገሮች ናቸው። ከሚስቶች ጋር ሴክስ እያደረገ ይመስለዋል፣ ግን አያደርግም። እያደረገ አይደለም፣ ከሰይጣኑ ጋር ነው ማለት ነው። ኦፍኮርስ አያችሁ፣ ዝም ብሎ ዴመን የሚገናኛቸው አይነት ነገሮች አሉ። ልክ እንደዛ ማለት ነው።
እና ቁጭ ቆማ የምታየው አይሻ ነች። ሚስቱ ነች እንግዲህ ሴክስ እያደረገ እየመሰለው ግን እያደረገ አልነበረም። ማጂክ ተሰርቶበት ማለት ከባድ ማጂክ እና ለ6 ወር በትንሹ ሲሰቃይ ነበረ። አሁን ይሄ ከእውነተኛ አምላክ የምርም ነቢይ ተብሎ እሺ ባይሆን ከመሆኑ በፊት ቢሆን ባይዘወይስ ምንም ላይሆን ይችላል። ምናልባት እንትኑም ስላልመጣለት ምናምን ሊባል ይችላል። ከሆነ በኋላ በዚህ ሰዓት በዚህ 6 ወራት በትንሹ የሚመጣለት መገለጥ ራሱ እዛ ቁርአን ውስጥ መጨመር 23 ዓመት ነው እንግዲህ የፈጀበት። ከ23 6 ወር ማለት 1 ዓመት ማለት በጣም ትልቅ ነው። ስንት ቨርሶች ተቀብሎ ይሆን? ኦፍኮርስ የተቀበላቸው ቨርሶች አሉ። ይኑሩ አይኑሩ ዘይዶን ነው ማለት ነው። ስለዚህ ምንም የሚያደርገው እንኳን የማያውቅ ነበረ መሐመድ ማለት ነው። ሌላኛው አይሻን ያገባበት ነገር ነው። አይሻ እንግዲህ ሁላችሁም ታውቃላችሁ። እንደውም የዚህ እንትን አቅራቢ በህፃንነቷ ያቀረበለት የሚባለው አላህ ራሱ ነው። ሰሃህ ቡኻሪ 3895 ላይ ምን ብሎ ተናገረ መሐመድ? the prophet said to her ለአይሻ ሲናገር you have been shown to me twice in my dream ማለት I saw you pictured on a piece of silk and someone said this is your wife. When I uncovered the picture I saw that it was yours አለ። እኔ እኮ ገና ሳላገባሽ ራሱ በስዕል ስሎ ምን ብላ እቺ ነች ሚስት ብሎ ሰጥቶኛል ማ አለ። ስዕልሽ ስሎ አምጥቶልኝ በህልሜ 2 ጊዜ አይቼሻለሁ፣ እስቲ ግለጣት ምናምን ብዬ ሳየው የአንቺ ፎቶ ነበር እያለ ይነግራት ነበር አይሻ። እንግዲህ በእስልምና ፎቶ ስዕል ምናምን አይቻልም፣ ስዕል ባለበት መላእክቶች አይመጡ የሚል አስተምሮ አላቸው። ግን የአይሻ ስዕል ግን ተስሎለት መጥቶ ነበር። ኢንትረስቲንግ። እሺ ስለዚህ አይሻ በስንት ዓመቷ ነበር ያገባት? ያው ሱረቱ ሱናን አልነሳይ 3379 ላይ ሱናን አልነሳይ 3379 ላይ እንዲህ ይላል the messenger of Allah married me when I was 6 በ6 ዓመቷ ነው ያገባት and consummated the marriage with me when I was 9 ትላለች። 9 ዓመት ሲሆን ደግሞ ግንኙነት አድርጎኛል ብላ ትናገራለች። በ6 ዓመት አግብቷት በ9 ዓመት ደግሞ ተገናኝቷት። አሁን ይሄን ሲባሉ አረ በዛን ሰዓት እኮ 6 ዓመት ማለት ትልቅ ነች ማመዛዘን ትችላለች ምናምን የሚሉ አሉ። በጣም ነው የምታሳዝኑን። የራሳችሁ መጻሕፍት ራሱ ባትቀበሉ በጣም ነው የሚገርመው። አይሻ የራሳችሁ መጻሕፍት ራሱ ሲናገሩ እንዲህ ይላሉ። ሰሃህ ቡኻሪ ቮሊዩም 8 ቡክ 73 ሐዲስ ቁጥር 151 ላይ እንዲህ ይላል ናሬትድ ባይ አይሻ ራሷ ስትናገር I used to play with dolls in the presence of the prophet. መሐመድ እያለ ዶል በአሻንጉሊት ምን እጫወት ነበር አለች። and my girlfriends also used to play with me. የሴት ጓደኞቼ ራሱ ከኔ ጋር ይጫወቱ ነበር አለ። when Allah apostle used to enter my dwelling place they used to hide themselves. ልክ መሐመድ ያው ወደ መኖሪያቸው ሲመጣ ጮጮዮቹ ጓደኞቿ ይደበቁ ነበር። but the prophet would call them to join and play with me. ይጣራና ውጡ ነው ተጫወቱ ብሎ እንዲጫወቱ ምናምን ያደርጋቸው ነበር። አሁን እዚህ ጋር ፋትህ አልባሪ የዚህ ሐዲስ ማብራሪያ ማለት ነው ፔጅ 143 ቮሊዩም 13 ላይ እንዲህ ብለው ያብራሩታል። እንዴት አይሻ ስዕል ወይም ደግሞ ይሄ አሻንጉሊት እንድትጫወት በእስልምና አሻንጉሊት ስዕል ምናምን አይፈቀዱ፣ ግን ለሷ እንዴት ተፈቀደላት የሚል በብራኬት ያለው ማብራሪያ ነው። the playing with the dolls and similar images is forbidden. የተከለከለ ነው። በአሻንጉሊት መጫወት በስዕል መጫወት ምናምን ስዕል መጠቀም ምናምን አይቻልም፣ forbidden ነው። but it was allowed for አይሻ ለአይሻ ግን ተፈቅዶላት ነበር at that time። ምክንያቱም በዛ ሰዓት as she was a little girl በጣም ህፃን ልጅ ስለነበረች ማለት not yet reached the age of puberty ማለት ነው። ለአቅመ ሔዋን ያልደረሰች ጨቅላ ህፃን ልጅ ስለነበረች ለሷ ምን ተብሎላት ነበረ? አሻንጉሊትና ስዕል እንድትጠቀም እቃቃ እንድትጫወት ተፈቅዶላት ነበረ። ኦኬ ሌላኛው እዛው ቡኻሪ ቮሊዩም 7 ቡክ 62 ሐዲስ ቁጥር 163 ላይ ምን ብሎ ይናገራል? ናሬትድ አይሻ the prophet was screening me with his rida. መሐመድ ምን ያደርገኝ ነበር? ይሸፍነኝ ነበር እንደዚህ በይሄ ሪዳ ማለት ይሄ እንዲፎጣ ነገር እንደማለት ነው። ጋርመንት covering the upper parts of the body ማለት ነው። እንደ ስካርፕ አይነት ነገር ማለት
በሱ ይሸፍነኝ ነበረ። while I was looking at the Ethiopian who were playing in the courtyard of the mosque ማለት ይዟት ይሄድና ወደ መስጂድ ከዛ በኋላ እዛ መስጊዱ አካባቢ የሚጫወቱ ኢትዮጵያውያን ምናምን ትመለከትና ህፃን ስለሆነች በጨዋታቸው ምናምን ፈዛ ትቀርና እሱን እንዳታይ ማለት ነው እንዳታይ እቅፍ አድርጎ ይሸፍናታል። እነሱን ሲጫወቱ እንዳታይ ብሎ ማለት ነው ይሸፍናት ነበረ። I continued watching till I was satisfied እኔ ግን ምን እስክረካ ድረስ የእነሱ ጨዋታ ምናምን እከታተል ነበር። so you may deduce from this event how a little girl okay ወይም ደግሞ who was not reached the age of puberty ማለት ነው። አሁን በዛ ሰዓት ራሱ አይሻ ምን ያክል ገና ጨቅላ ልጅ መሆኗ ትረዳላችሁ። ለአቅመ ሔዋን ያልደረሰች እንደነበረች ራሱ መመልከት ትችላላችሁ። ይሄ የራሳቸው ሶርሶች ማለት ይሁ ደርሳለች ምናምን ይያላችሁ። ያ ስንት ዓመቱ ነበር መሐመድ በዚህ ሰዓት? 54 ተብሎ የሚታመነው በአብዛኞቹ 54 ዓመቱ ነበር። ባይዘው በጣም ተቀጥሏል። እንደው ይሄ ልጅ ያለው ሰው በቃ የትኛውም ሰው አሁን በዚህ ዘመን ላይክ በዛ ዘመን የሚባለው እንዳልከው ነው። ይሄ በጣም ጩጬ እንደሆነች 6 ዓመት ልጅ ማለት እንግዲህ ኢማጂን ያገባበት እድሜ ማለት አሁን በዚህ ዘመን ኪንደርጋርተን ተማሪ ማለት እኮ ነው። ኬጂ ተማሪ አይደል? 6 ዓመት ማለት ባይዘው ኬጂ ተማሪ ነው። ኬጂ ትክክል። ኬጂ ተማሪ ሊትራሊ ጋይስ በ4 ዓመት ኦር በ4 ዓመት አንድ ሰው ኬጂ 1 ቢገባ ኪንደርጋርተን ቢገባ ኦልሞስት ኬጂ 2 ኬጂ 3 ተማሪ ማለት ነው። ኢማጂን በጌታስ ቀጥልሽ። ያ እሱን ኢማጂን ልጆች አላችሁ ምናምን በልጆቻችሁ ማየት ነው። የ5 ዓመት የ6 ዓመት ልጅ ምን ሊሆን እንደሚችል አስቡት። ማገናዘብ የሚችል አይደለም። እንዴት ነው ራሱ እንኳን ለትዳር ይቀርና የሚበላ ከማይበላው ማይለይ ነው። እቃ ብቻ ነው ትዝ የሚላት እሷ። ይኸው ህፃናት ሲጫወት በቃ ልቧ ወደ እነሱ ነው የሚሄደው። አሁን እቺን ገና ህፃን ልጅ ለሴክስ እንዴት ነው ራሱ ልታስብ የምችለው? ከባድ ነው፣ በጣም ከባድ ነው። እሺ ኦኬ፣ ይህን ሌትስ ፕሮሲድ እና እሺ ሌላው የሶፊያን ታሪክ ነው። እንግዲህ ሶፊያ ማለት ደግሞ በጨጉላ ወይም ደግሞ በሙሽራ በነበረችበት ሰዓት ባሏን ገድሎ ያገባት ሴት ነች። ባሏን ገድሎ ይኸው ሰሒህ አልቡኻሪ 4211 ላይ ዊ አራይቭድ አት ቀይባር የሚባል አካባቢ ደረስን። and when Allah helped his apostle to open the fort, the beauty of Sophia bint Huyay bin Akhtar, whose husband had been killed while she was a bride ይላል። ሙሽራ በነበረችበት ሰዓት ምን ብሏል? ባሏን ኪል የተገደለባት ሴት ነች ሶፊያ ማለት። ኦኬ was mentioned to Allah's apostle. The prophet selected her for himself and set out with her, and when we reached a place called Sirik Sahaba, Sophia became clean from her menses, then Allah's apostle married her ይላል። እዛው ባሏን ገደላት፣ ሙሽራ እያለች ማለት ነው። ባሏን ገደለ፣ ከዛ ራሱ አገባት። እንዴት ነው ያገባት ግን? እንዲህ ይላል then the prophet said to me, I invited the people around you. So that was the marriage banquet of the prophet and Sophia. Then we proceed towards Medina and I saw okay እንዴት እንዳገባት ነው። ይሄ መጀመሪያ ከየት አይቶ እንደወሰዳት ቆይ እዚህ ጋር አንዴ ከለሩን ላሳያችሁና ቁጥሩን ሰሒህ አልቡኻሪ 371 ላይ ከማን ቀምቶ ነው ያገባት? እንግዲህ ባሏን ገደለው። ከዛ በኋላ ደግሞ በጦርነት ሰዓት የሆነ ሰው መርጧት ነበረ ሶፊያ ለራሱ እንዲያገባ። ያው እንዲህ ይላል Allah's messenger invaded Qaybar. We conquered Qaybar to the captives and collected the booty. ያው ከዘረፋ ይሰበስባሉ። Dahya came and said, Oh Allah's prophet, give me a slave girl from the captives ይላል። ከተማረኩ ሰዎች መካከል ካፕቲቭ የሆኑ ሚስት ለኔ ስጠኝ ይለዋል። The prophet said, go and take any slave girl. Okay, ደግሞ ሂድና ከዛ ከተማረኩ ሴቶች መካከል ውሰድ ይለዋል።
ዘን ሂ ቱክ ሶፊያ ቢንት ሑየይ ማለት ዳህያ ምን ያደርጋል? ሶፊያ በጣም ቆንጆ ስለነበረች እሷን ይመርጣል። A man came to the prophet and said, "Oh Allah's messenger, you give Sophia bint Huyay to Dahya and she is the chiefest of the tribes of Qurayza ይላል and another and she befits none but you ብሎ አንድ ሰው እንዴት ለዳህያ ትሰጠዋለህ? እሷ በጣም ቆንጆ ነች ምናምን ብሎ ለአንተ ነው የምትገባ ብሎ ሲያማክረው ማለት ነው። the prophet said, bring him along with her እሱም ከእሷ ጋር ይዛችሁት ኑ አለ። ኦኬ ሶፊያ ከእሱ ጋር ይዛችኋት ነው። so Dahya came with her and when the prophet saw her he said to Dahya, take any slave girl other than her from the captives ምን አለ? ሌሎች ባሪያዎች የፈለካቸውን ውሰድ ከእሷ በቀር። ኦኬ ምክንያቱስ the prophet then manumitted her and married her ከሱ ምን አለው? አፋተው ወይም ደግሞ አለያየውና እሷ ለኔ ትተዋታለህ፣ ሌሎቹ ከፈለግ ውሰድ ብሎ ያፋተዋል። ሰው የያዘው ራሱ ምን አድርጎ የሚያገባ ነው? አንድ ባሏን በዛን ሰዓት የገደለው ሙሽራ የነበረች ነች፣ ገደለው። መግደል ብቻ አይደለም ዳህያ ሄዶ ያዛት። እሱ ሲይዛት ደግሞ ሲያያት ቆንጆ ነች፣ እሷን ልቀቅልኝና ሌሎቹን ለራስህ ውሰድ ይላል። ኦኬ ሌላኛው ሱረቱል ተሕሪም ሱራ 66 1 ላይ ያለ ነው። መሐመድ ከሚስቶቹ አንዷ ሐፍሳ ትባላለች እና እሷ ከቤቷ ማለት ነው ለሆነ ጉዳይ ስትወጣ ከገዛ ሰራተኛዋ መሪየል ቅብጥያ ጋር አልጋ ጋር እጅ ከፍንጅ ተገኘ። ከሰራተኛው ጋር ተኝቶ ማለት የምታገኘው ደግሞ ሐፍሳ ራሷ ድንገት ስትመለስ ወደ ቤት አልጋዋ ላይ በራሷ ቤት ተኝተው አገኘቻቸው። ስለዚህ ሐፍሳ ምን ትላለች? በገዛ አልጋዬ በገዛ ቤቴ እንዴት አደርጋለህ ብላ መሐመድን ምን ትለዋለች? ትወቅሰዋለች ማለት። በዚህ ሰዓት ለነ አይሻ ለሚስቶቼ አትናገሪ፣ ካሁን በኋላ ከእሷ ጋር ምን አላረግም ይላል፣ እርም ግንኙነት አላረግም፣ እርም አረጋታለሁ እንዳትናገር ይላል። ደን አላህ ምን የሚል አያወረደለት እንግዲህ ድጋሚ ከእሷ ጋር መገናኘት ስትፈልግ እንዴ ሚስቶቼን አስደስታለሁ ብለህ ለምን እርም ታረጋታለህ? ለአንተ የተፈቀደች ነች ብሎ አላህ እንዳወረደለት ያው አልጀላሌን ተፍሲር ይናገራል። ከዛ ደግሞ የመሐመድ ዘይን ተፍሲር የአማርኛውም እንደዛ ብሎ ይናገራል። ኦኬ ይናገራል ማብራሪያው ማለት ነው። ሌላው ሱራ 33 37 ላይ የገዛ አንዴ ከመቀጠል በፊት እኔ አሁን አንድ ያስተዋልኩትን ፓተርን ልንገር። የአሁኑንም ታሪክ ስትነግረን ማለት ነው ላይክ ከሰራተኛዋ ጋር ተኝቶ ላይክ ሚስትየው ስትይዘው እነዚህ አያዎቹ የሚወርዱት ይመስለኛል። እንደው የሆነ ነገርየው ራሱ የሆነ የሰው ፈጠራ መሆኑን እንድትጠራጠር የሚያደርገ አለ አይደል? የሆነ ችግር ለማውጣት አይነት ነገር ልክ ከሰራተኛ ጋር ተኝቶ ሲገናኝ መውጫ መንገድ አድርጎ የሆነ አያ ወረደ የሚመስል ነገር ነው አይደል? እንደዛ ነው እኔ እየተረዳሁ ያለሁት። በጣም እሱን አሁን ዲቴይል ወደ መጨረሻ ደግሞ ቶታሊ ስንመለከተው ኦፍኮርስ አይሻም ይሄን ሁሉ ስትመለከት በህይወት ዘመኗ ምን አለች? መጨረሻ ላይ ኮንክሉድ ስታደርግ ኦኬ ለካ ጌታ የአንተን ፈቃድ ለማሟላት ነው የሚቸኩለው ብላ ኮንክሉድ ታደርገዋለች። አሁን ሙስሊሞችም ይሄን ሁሉ የምናቀርብላችሁ ምንድነው አላህ የሚባለው አካል የማን ፈቃድ ለማሟላት ፋብሪኬት ልበለው ኦፍኮርስ በሱ እንዲህ አለኝ እያለ ስለሆነ የሚነግራቸው ማለት ነው። they don't have any evidence ማለት ነው። ባይዘው እንደዛ ብሎ ሲናገር የሰማ ሰው የለም። የሆነ ዳህያል ከልቢ የሚባል ቆንጆ ሰው አለ በቁረይሾች ዘንድ። እሱ በመካከላቸው ተነጋግረው ምናምን ሲሄድ ይሄ ማን ነው ሲላቸው ዳህያል ከልቢ ነው ብለው ሲመልሱ አይ ዳህያል ከልቢ አይደለም ጅብሪል ነበር እኮ እያለ ነበር ሲነግራቸው የነበረውና the only evidence መሐመድ ብቻ ነው። እንዲህ አለኝ ብሎ ይነግራቸዋል። አሚን ብሎ መቀበል ብቻ ነው አልቲሜት ትሩዛቸው። ግን ይሄን ሁሉ አያዎች የሚወርዱት ግን ፐርፐዝሊ ፎር ሂም በቃ ለሱ ዓላማ ብቻ ይወርዱ የነበሩ አያዎች ነው እያሳየው ያለው እና መጨረሻ ላይ ቶታሊ ለሱ ብቻ የተፈቀዱ ሌላ ማንም ሊያደርጋቸው የማይገቡ ነገሮች ሊስት አውት አድርጓል ቁርጥቢ ስለተናገረው እሱን እንትን ብለን እንጨርሰዋለን።
33 37ም አሁን ምንድነው ቅድም እንዳልከው ዘይድ የሚባል የማደጎ ልጁ አለ። ኦኬ የገዛ እንግዲህ ከህፃንነቱ ጀምሮ ስሌቭ ነበረ። ትክክል፣ የከድጃ ስሌቭ ነበረ። ከዛ በኋላ ግን እንደ ልጁ አድርጎ ወሰደው። እንደ ልጁ አድርጎ ማለት እንደ ልጁ አድርጎ ወሰደው፣ አጋባው ከዘይነብ የምትባል ጋር። ካጋባው በኋላ ግን ምን ይሆናል? የሆነ ቀን ዘይነብን ራቆቷ ሆና ያያታል መሐመድ። ኦኬ ራቆቷ ሆኖ ሲያያት እንግዲህ በጣም ብዙ ተፍሲሮች አሉ። እዚህ ጋር አልጠበሪ አለኝ፣ እዚህ ጋር አልጀላለይን አለ፣ ኦኬ አልቁርጥቢም አለ። እና ራቆቷን ሲያያት ምን ነበረች ይላል? ሺ ወዝ ዋይት ነበረች፣ ነጭ ነበረች፣ ቢዩቲፉል ነበረች፣ ኤንድ ላርጅ ነበረች፣ ትልቅ ቆንጆ ነበረች። ኤንድ ዋን ኦፍ ዘ ሞስት ፐርፌክት ውመንስ ኦፍ ዘ ቁረይሽ፣ ፐርፌክት የሆነች ከቁረይሽ ሴቶች መካከል ፐርፌክት የምትባል አይነት ሰው ነበረች። ሂ ፌል ኢን ላቭ ዊዝ ሄር ኤንድ ሴድ ግሎሪ ቢ ቱ ጋድ ዘ ቼንጀር ኦፍ ሄርትስ፣ በፍቅር ወደቀ፣ ምስጋና ለአላህ ይገባው፣ ልቤን ለፍቅር ላንቺን የቀየረ ብሎ ተናገረ። ይህን ሰዓት ስትሰማ ደስ አላት ዘይነብ። ራቁቷን ሲያያት ነው በአንድ የወደዳት። አዎ በፍቅር ጠብ አለ፣ አልሻለም። አምላክን አመሰገነ። ከዛ በኋላ ምን አደረገ? ኦኬ ሊያገባት ፈለገ ማለት ነው። በውስጡ ሊያገባት እየፈለገ እዚህ ጋር እንደምናየው እንዲህ ይላል አልጀላለኝ ሲናገር then on one occasion ይላል the prophet caught sight of her and felt love with her for her ይላል። caught a sight ይላል። እንዴት ነው ያያት? የሆነ መጋረጃ ነበር። ኦፍ ኮርስ ልብስ እየቀየረች ነው። መጋረጃ ነበር። እንደ አጋጣሚ ነፋሱ መጋረጃውን ሲያነሳው ምን አለ? ቀጥታ ያያታል ራቆቷ ማለት እና ነጭ ነበረች፣ ትልቅ ነበረች እና ቆንጆ ደግሞ ነበረች። immediately fell in love with her ይላል። አያት caught sight of her and felt love with her for her ነው የሚል በፍቅር ወደቀ። ስለዚህ አፋተህ አግባ የሚል አያ አወረደልኝ ይላል አለ። ካን ኢማጂን የዚህ የገዛ ልጅህን ሚስት ፈታ አግባ እንዴ የለገስክለት እንደ ልጅ አድርጋ። ከዛ በኋላ እንደውም ኢብኑ መሐመድ እንዳትሉት የመሐመድ ልጅ እንዳትሉት ተብሎ ራሱ እንደ አትበለው ብሎ ራሱ አላህ እንዳወረደ መሐመድ የማንም አባት አይደለም፣ የማናችሁም አባት አይደለም የሚል አያ አወረደለት ማለት ነው። ፐርፐዝሊ ይሄን ራሱ ሲፈልግ ወይም ደግሞ እሷን ለማግኘት ሲፈልግ የወረደለት አያ ነው ማለት ሱራ 33 37 ላይ። እዛው በተመሳሳይ ሁኔታ ደግሞ ሱራ 33 53 ፈቶ ካገባት በኋላ ኦኬ በጣም ወደዳት አይደል? አፋታው አይደል? አገባት። በሰርጓ ዕለት ብዙ ድግስ አዘጋጅቶ ሰዎችን ጠራ። ልክ ሰዎችን ከጠራ በኋላ ሁሉም በልተው ጠጥተው ሲወጡ ሶስት ሰዎች ግን አልወጣሉ እየተጫወቱ ማለት ነው። አልወጣሉት ጫጉላ ለማድረግ ፈልጉ ማለት ነው። ዘን በዚህ ሰዓት ምን ያድርግ? እንዴት ያስወጣቸው እነዚህ ሰዎች? ትቷቸው ይወጣል ከቤት ተከትለውኝ ከወጡ ብሎ ማለት ነው። አልወጣ አይገባቸውም። ጨዋታቸውም ይዘዋል፣ አይገባቸውም፣ አይወጡም። ይገባል ተመልሶ አይወጡም። ከዛ በኋላ ምን አለ? ፋይናሊ ይሄ አስበበ ነዙሉን ተመልከቱ። እንዲገባቸው ብሎ ይወጣል። ምንም የሚገባቸው አይነት ሰዎች አይደሉም፣ ሶስት ሰዎች ናቸው። ከዛ በኋላ ምን አለ? አያ ወረደልኝ አለ። ምን የሚል አያ ላሳያችሁ። በጣም የሚያስቅ አያ እውነት ለመናገር አሁን ፈጣሪ ይህን ያክል አንድ ሰው በሰርጉ ዕለት ጫጉላ አልገባም ብሎ በጣም አሳስቦት ማለት ነው። እና ደግሞ አይን አፋር ስለሆነበት መሐመድ ማለት ነው ማለት ስላፈረ አሳሰበውና አያ ወረደ። እሺ ምን የሚል አያ? አያ 53 ላይ እንዲህ ይላል፣ እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩን ቤቶች በምንም ጊዜ አትግቡ። እሺ አትግቡ፣ በቃ ካልተጠራችሁ ካሁን በኋላ እንደውም አትግቡ። ግን በተጠራችሁ ጊዜ ግቡ። ስጠራችሁ ብቻ ግቡ። በተመገባችሁም ጊዜ ወዲያውኑ ተበተኑ። የምን ተሰብስቦ ወሬ እንትን ማለት ነው። ሶሪ
የምን ተሰብስቦ ወሬ መጫወት ነው? በልታችሁ ተጠያችሁ ወዲያውን ተበተኑ አለ። ለወግም የምትጫወቱ ሆናችሁ አትቆዩ። ይህ ወግ እየተጫወታችሁ እርስ በርስ በእኔ ቤት አትቆዩ ብዙ። እሺ ይህ ነቢዩን በእርግጥ ያስቸግረዋል። መሐመድን እያስቸገራችሁት ነው። ኦኬ ከእናንተም ያፍራል ውጡልኝ ለማለት ስለሚያፍር፣ ግን አላህ ከእውነት አያፍርም። አላህ ግን ስለማያፍር ይኸው እየነገራችሁ ነው፣ ቶሎ ውጡ። እሺ ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ በኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁ ለልቦቻቸውም የበለጠ ንጽሕና ነው። የአላህን መልእክተኛ ልታስቸግሩ ሚስቶችንም ከእርሱ በኋላ ምንም ጊዜ ልታገቡ ለእናንተ አይገባቸውም አለ። ይህ ሚስቶቹ ራሱ ከእርሱ በኋላ ራሱ እንዲያገቧቸው ማንም አይፈልግም። ስለዚህ ሚስቶቼ ራሱ ለእኔ እኔ ካገባቸው ብሞት እንኳን ማንም እንዳያገባቸው ብሎ አዘዘ። ጀስት ኢማጅን ይሄ በጣም መለኮታዊ መገለጥ ነው ብለው ነው የሚያስቡት። ይሄ ዓለም ከመፈጠሩ በፊትም አላህ ይቀራው ነበረ ብለው ነው የሚያምኑት። ማለት የአላህ ንግግር ነው ብለው ስለሚያምኑ ይሄ ዓለም ከመፈጠሩ በፊት እንዲህ እያለ ይናገር ነበር። ነብዩ ታስቸግሩታላችሁ፣ ቶሎ በልታችሁ ተበተኑ፣ ውጡ እንጂ ከቤት የምን ወግ ይዞ መቆየት ነው አይነት ነገር። ሃው ካን ዩ ሴይ ዚስ ኢዝ አ ዲቫይን ሪቨሌሽን ራሱ መለኮታዊ መገለጥ ነው። ከበፊቱ ነቢያት እንደው በሰርጉ ቀንም ይሁን በምንም ቀን ይሁን እኔ አንዳንዴ አስቸጋሪ ነው ብቻ በሰርግ ቀን ይሁን ላይክ ወንድ ልጅ ላይክ ሴክሹዋል ኢንተርኮርስ ማድረግ ፈልጎ በጫጉላ ላይ ያደርግ ፈልጎ ምናምን ነገር ላይክ እኔ አሁን ወረደልኝ ሲል ላይክ እዛው ነው አይደል ላይክ ፋብሪኬት እያደረገ የሚነግራቸው ነገር። አዎ እዛው አሁን እንዳልኩ ነው። ወጣ ወረደ ምናምን እንዲህ አለ አልሰማሉ አልረዳው። እነሱም ግን አልፈታሉ ታውቃለህ። አልፈታ እዛን ሰዓት የነበሩ ደግሞ ጨዋታ ከያዙ መስሚያቸው ጥጥ ሰማ እንዲህ ቢላቸው ጥሩ ነበር እንዴ አለኩ። ኧረ እቺ ነገር መስሚያቸው ጥጥ እንዴ ሱሞኝ ነው እንዴ ቀጥሎ በሉ እንዲህ ብሏቸው አላለ ኃይሉም እንዴ ኤኒዌይስ የመጨረሻችን በጣም ብዙ ነገሮች ማሳየት ይቻል ነበር፣ ግን እሱ ብቻ የሚያደርጋቸው ሌሎቹ ያልተፈቀዱላቸው ነገሮች በቁርአን የተዘረዘሩ አጠር አድርጌ ይችን ልናገርና ወደ አንተ እመጣለሁ። እንዲህ ይላል ለእርሱ ብቻ የተሰጡ እዚህ አሁን ያነበብነው አያ ላይ አልቁርጥቢ ይዘረዝራል። የምርኮ ምርጡ ለሙሐመድ ነው። የመጀመሪያ አሁን የምርኮ መከፋፈል ምዕራፍ የሚባል አለ፣ 8ኛ ምዕራፍ ማለት ነው። በምርኮ የተገኘው ይሰበሰብና ምርጥ 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 ለእኔና ለአላህ ነው ብሎ ይወስዳል። የተረፈው ምናምን ለራሳችሁ ተካፈሉ ይላል። ሴቶችም ሊሆን ይችላል፣ እቃም ሊሆን ይችላል። ቀድም አይተናል። ሶፊያ ቢንት ምን ብሎ ሲናገር ኦኬቺ ቆንጆ ነች ስለኔ ነው የምትሆነው ይላል። የተረፉት መርጣችሁ እንግዲህ አግቡ። ባይዘው በጦርነት የተገኘ ማንኛውም ሴት ዝም ብለ ሴክስ አድርገ ምናምን ባለትዳርም ብትሆን ሴክስ አድርገ ዝም ብለው መላክ ይችላሉ። ምንም ክፍያ አያስፈልጋቸውም። ትዳር ምናምን የሚባል አያስፈልጋቸውም። ይሄ ሱራ 4:24 ላይ ተጽፏል። በምርኮ የያዛችኋቸው ለእናንተ ተፈቀዱ ይላል። የተፈቀዱ ናቸው ይላል። ስለዚህ በምርኮ ግን የተገኘው ምርጡ ነገር ለሱ ነው የሚሆነው። ሙስሊሞች እንግዲህ 4 እንዲያገቡ ነው የሚፈቀደው። ይሄ አንሊሚትድ ነው፣ ለመሐመድ አንሊሚትድ ነው። ኦኬ ሲያገባ ማንኛውም ሰው ጥሎሽ ወይም ደግሞ ግንኙነት ለሚያደርግበት ነገር ለሴቷ ክፍያ የግድ መስጠት አለበት። አግብተዋትም ይሁን ጊዜያዊ ጋብቻ አድርገው ወይም ደግሞ ተነጋግረውም ሊሆን ይችላል፣ ለ3 ቀን ምናምን ተባብለውም ሊሆን ይችላል። ብቻ ላደረጉት ግንኙነት ክፍያ ሊሰጣት ይገባል። መሐመድ ይህንን አይጠበቅበትም። ያለ ጥሎሽ አባትና እናቷ ሳያስፈቅድ ምናምን አግብቶ ተገናኝቶ ምናምን እንትን ማለት ይችላል ማለት ነው። ማንኛውም ሰው ደግሞ ይላል ያገባች ሴት እንኳን ብትሆን መሐመድ ቢያያትና ቢወዷት ባሏ ፈትቶ ለመሐመድ አሳልፎ እንዲሰጥ ግድ ይላል። ግድ ነው። ማንኛውም ሰው ሊሆን ይችላል። ሚስቱ መሐመድ ከወደዳት በቃ አሳልፎ ሊሰጣት ይሄ ግድ ነው። ይሄ አልቁርጥቢ ነው ራሱ የሚናገረው ሱራ 33:50 ላይ። ኦኬ ማንኛውም ሴት ደግሞ
የእርሱ ሚስት ከሆነች በኋላ ማንም ሰው ደግሞ ሊያገባት አይችልም፣ ቢሞትም እንኳን። አይሻ እንግዲህ 18 ዓመት ሲሞላት ሞቷል መሐመድ የለም። በቃ ለአቅመ ሔዋን በደረሰችበት ሰዓት የለም ሰው። ግን ማንም ሊያገባት አይችልም፣ ሳታገባ ሞታለች ማለት ነው። እነዚህ አይነት ነገሮች ለእርሱ ብቻ የተፈቀዱ እና መጨረሻ ላይ ምን አለች አይሻ? ያንተ ፍላጎት ጌታ ሊያሟላ ይፈጥናል ብላ ተናገረች። ይፈጥናል ብላ ተናግራለች። እና ይሄ እንዴት ብላችሁ ከመለኮት የሆነ ኦኬ መገለጥ ነው ብላችሁ ታስባላችሁ? ሁለተኛ መሐመድ እችን ብቻ መጨረሻ ባጭሩ ገላውን ወይም ደግሞ ውዱ የሚያደርግ የነበረው ምን ላይ ነው? የሞቱ ውሾች የሚጣሉበት፣ የወር አበባ ጠራጊ በሚጣልበት ኦኬ እና ቆሻሻ በሚደፋበት ውሃ ነበር ሲታጠብ የነበረው። እና እንዴት እንደዚህ ታደርጋለህ ብለው ሲጠይቁት ራሱ ውሃ እኮ በምንም ነገር አይቆሽሽም ብሎ ነበር የሚመልስላቸው። ውሃ በምንም ነገር አይቆሽሽም ነበር ሲላቸው የነበረው። እና እነዚህ አይነት ስነ ምግባር የነበረው አካል እውነትም የእውነተኛ አምላክ የእውነተኛ ፈጣሪ ነብይ ሊሆን ይችላል ለማለት ነው። እግዚአብሔር ይስጥልኝ። ቃሎት ያሰማል። መጨረሻው ላይ ምንም ማብራሪያ ራሱ መስጠት በጣም ከባድ ነው። ለምን ግልጽና ግልጽ በሆነ መልኩ ነው ዮሐዴ በደንብ ማብራሪያ የሰጠኸው ከምግባር አንጻር። ኦኬ ከምግባር አንጻር ሁሌም ምንድነው አሁን ዮሐዴ የተናገራቸው ነገሮች የ6 ዓመት ልጅ ማግባት፣ በ9 ዓመት እንትን ማለት፣ ከዛ አያዎቹ ሲወርዱ ደግሞ የሆነ የእሱን ፍላጎት ለማስፈጸምና እርግጠኛ ነኝ ከምግባሮች ውስጥ የተወሰነው ነው። በሳምፕል ደረጃ ነው ዮሐዴ የነገረን። ኦኬ በሳምፕል ደረጃ ነው። እና አሁን ትልቁ ጥያቄ የሚመጣው እሱ ነው። ለምሳሌ ኦፍኮርስ ሰዎች ሊወድቁ ይችላሉ፣ ሰዎች እንትን ሊሉ ይችላሉ። የነቢያት ፍጻሜ ለምሳሌ እኛ ጌታችን ኢየሱስ ነው ብለን ነው። ኦኬ የህግና የነቢያት ፍጻሜ ጌታ ኢየሱስ ነው። በሚገርም ሁኔታ ዮሐዴ አንድም ኃጢአት ለምሳሌ በእነሱ ኢሳ ራሱ አንድም ኃጢአት አልተገኘበትም ነው የሚባለው። እንደዚህ አሁን መሐመድ ያደረጋቸው ነገሮች አንድም አላደረገም። በፍጹም አዎ ጭራሽ አሁን አንድ ህፃን ሲወለድ ምናምን ሁሉም ሰይጣን ይቆነጥጠዋል የሚል አይነት ትምህርት አላቸው። ኢሳንና መርየምን በጭራሽ ሰይጣን ሊቀርባቸው ራሱ አልቻለም፣ ሊነካቸው አልቻለም እና ኃጢአት ሊገኝባቸውም አይችልም ሁለቱም ላይ ብለው ነው የሚያምኑት። እና ኤኒዌይስ አሁን ዞሮ ዞሮ ምንድነው ከቀደም ጀምሮ ካየናቸው 3 ነገሮችን ዛሬ ተመልክተናል። መጨረሻ ላይ የሰማችሁትን ሰምታችኋል። እንግዲህ ግልጽ ነው በቃ ከምግባር አንጻር አሁን ሰው በዛ ዘመን በዚህ ዘመን ሳይሆን አሁን ዮሐዴ ቅድም ጋይስ በአሻንጉሊት የምትጫወት ልጅ ኦኬ ማግባት ማለት በየትኛውም ዘመን ሆነ በየትኛውም ዘመን ስናል አክሰፕተር ኦኬ የ6 ዓመት ልጅ ማለት እንግዲህ እዚህ ብዙ እናቶችና አባቶች አላችሁ፣ ልጆች ያሏችሁ ኦኬ which means አንዲት ሴት ልጅ አሁን ባለንበት ዘመን ኪንደርጋርተን ተማሪ ሆና ኦኬ ኬጂ ተማሪ ሆና ማግባት ማለት ኢማጂን ጋይስ በምንም ተአምር እኔ እንግዲህ ሙስሊምም የሆኑ ሰዎች ይሄን ነገር ልጅ ያላችሁ ሰዎች አንድ ኬጂ ተማሪ ኬጂ 2 ኦር ኬጂ 3 ተማሪ ሰው ልጃችሁን ያግባ ቢባል በማንም ሰው ሊቀበል አይችልም። ኦኬ ማንም ሰው ሊቀበል አይችልም። የ9 ዓመት ልጅ ማለት ራሱ ኦልሞስት ጋይስ ስንት ማለት ነው? ኦልሞስት የ3ኛ ክፍል ተማሪ በቃ 2ኛ 3ኛ ክፍል ተማሪ የ9 ዓመት ልጅ ማለት ኦኬ። እና ኢማጂን የ2ኛ የ3ኛ ክፍል ተማሪ ጌታ ኢየሱስ በጣም ከባድ ኦኬ፣ በጣም ከባድ። ችግር የለውም ርብቃ የምትሉ ሰዎች የርብቃንም ገብታችሁ ማሳየት ትችላላችሁ፣ ደስ ይለናል። ኦኬ ርብቃ የምትሉ ሰዎች እና ምንድነው ከምግባር አንጻር ቀደም ያላቸው ነገሮች አሉ። አያዎቹ የሚወርዱት ሞሮፍ የሱን ፍላጎት ለማስፈጸም ለምሳሌ ሴክሹዋል ኢንተርኮርስ ማድረግ ሲፈልግ የሰው ሚስት ማግባት ሲፈልግ ምን ሲል አያዎች ይወርዳሉ። ያ ደግሞ የሚወርደው አያ ያው እንግዲህ ከአምላክ ነው ብሎ ኦልሬዲ ነብይ ነው ብሎ ስለተቀበሉት ከአምላክ ነው ስላሉ ሪዚስት እንዳያደርጉት ኦር ገብቷቸዋል አይሆንም እንዳይሉት አምላክን ተገን በማድረግ አያ ወርዶልኝ ነው ኦር ከአምላክ መገለጥ መጥቶልኝ ነው እያለ ያን ነገር ጀስቲፋይ ሲያደርግ እንመለከታለን። ኦኬ እንመለከታለን which is wrong ኦኬ ልክ አይደለም። እና ከመጀመሪያ ጀምሮ የተነጋገርናቸው ነገሮች ጀስት ሰምራይዝ ላድርግላችሁና 3 ነገሮችን ተመልክተናል ዛሬ። መሐመድ ከተወለደበት ጊዜ ጀምሮ በምን መልኩ ተወለደ፣
ባክግራውንዱ እንዴት ነበር፣ ቤተሰቦቹ እንዴት ነበሩ የሚለው የተወሰነ ነገር መግቢያ አይተናል። ነብይነቱ እንዴት መጣ፣ መገለጥ ወይ ደግሞ ሪቨሌሽን የሚባለው ኦኬ በነበረበት ሰዓት ላይ ያ መልአክ እንግዲህ ያ ስፒሪት ተገለጠለት በተባለበት ሰዓት ላይ ምን ተመለከትን? ያ ሰው ወይ ደግሞ ያ የተገለጠለት አካል መልአክ መሆኑን ኮንፊርም ያደረገችው ማናት? ኦኬ መልአክ መሆኑን ኮንፊርም ያደረገችለት ማናት? ከዲጃ ናት። መልአክ ነው የተገለጠለት። በምን መልኩ የሚለውን ደግሞ ጭኗ ላይ ተቀምጦ ላይክ ልብሷን አውልቃ ምናምን ነገር እና ጭኔ ላይ ተቀምጦ በግራ በቀኝ ብለው ከዛ መጨረሻ ላይ ላይክ ላፓ ላይ ኦር ጭኗ ላይ ተቀምጦ ራቁቷን ሆና አሁን ይታያል አለችው። አይታይም አለች። አይታየኝም ማለት በቃ መልአክ ነው የተገለጠለት። ስድብ ተው እሺ። ኦኬ ስድብ ተው። ኮመንት ላይ ምንም ስድብ አያስፈልግም። ስድብ አያስፈልግም። እና በዚህ ነው ኮንፊርም የተደረገው። ከዛ በኋላ ዋራጋ ሄዱ። እሱ ደግሞ ለሙሳ የተገለጠው ያው ጅብሪል ነው አይነት ነገር ተነገራቸው። መጽሐፍ ቅዱስ እንግዲህ የአይሁድ ስኮላሮችም ሊሆኑ ይችላሉ ገብርኤል ለሙሴ ተገልጧል የሚል ትምህርት ከየት እንደመጣም አይታወቅም። ግን ኮንፊርሜሽኑም ከዛ ነው የመጣው። በእነዚህ ሁለት ሰዎች ኮንፊርሜሽን ላይ ነው። ከዛ በኋላ በተገለጠበት ሰዓት ደግሞ ያጋጠሙትን ነገሮች ተመልክታቸዋል። በአጠቃላይ ኦኬ በዛ ደረጃ መታመም፣ መንቀጥቀጥ፣ እዚህ ሁሉ ፍርሃት ውስጥ መውደቅ፣ ራስን ማጥፋት እስከምፈለግ ድረስ የገባው የተገለጠለት አካል የእግዚአብሔር መልአክ ነው የሚለው ነገር ለኦዲየንሱ መተው ነው። ኦኬ ለኦዲየንሱ መተው ነው። ከዛ ባለፈ ከትምህርት አንጻር ቀደም የሰማናቸው ነገሮች አሉ። ከትምህርት አንጻር ሞሮፍ ባለፈው ከአምላክ ትምህርት ጋር እስልምና የነቢያቱ ሃይማኖት ነው ወይ በሚለው ላይፍ ሴሽናችን ላይ ያነሳናቸው ትምህርታዊ ነገሮች ስላሉ ከአምላክ አንጻር ለምሳሌ ዛሬ ከመላእክት አንጻር ስትመለከቱ ዋዲያውን ዛሬ አሁን እኔ አዲስ የሆነብኝ አዲስ የሰማሁትም ነገር መጀመሪያ ላይ በእስልምናው አንድ ሕፃን ልጅ ተጸንሶ እስከ 5 ዓመት ላይ ይወለድ ይችላል። እስከ ስንት ዓመት? እስከ 5 ዓመት ላይ ይወለድ ይችላል። ሁለተኛው ሴሽን ላይ ደግሞ የምንነገረን ከትምህርት አንጻር አንድ ላይክ ሰይጣን በእነሱ ማን ነበር ያለ? ማን ያልከን? ዲብሊስ ኦር ሳምቲንግ ኢብሊስ። ኦኬ ስድብ ተው። ኦኬ ኮመንት ላይ ምናምን ነገር ስድብ ተው። ኦኬ ስድብ ተው። እና ኢብሊስ ወይ ደግሞ ሰይጣን የሚባለው እንግዲህ ልጆች አሉት። ልጆችን በምን መልኩ ይወልዳል የሚል ነገር ነው። የራሱን አፍረተ ስጋ የራሱ አፍረተ ስጋ ውስጥ በመክተት አላህ በቀኝ በኩል የወንድ አፍረተ ስጋ በግራ በኩል የሴት አፍረተ ስጋ ሰጥቶታል። ከዛ በኋላ ሰም ካይንድ ኦፍ ሴክሹዋል ኢንተርኮርስ ይደረጋል አይነት ነገር ነው እንግዲህ። ከዛ 5 እንቁላሎች ይጣላሉ። ከዛ እነዚህ የሰይጣን ልጆች ይወለዳሉ። ኦኬ እነዚህ ነገሮች ከዛ ሌሎች ትምህርቶችንም ይዋዳ ሳይቶናል። which is በቃ እኔ በነቢያቱ ዘንድ ኦኬ እንግዲህ በነ ሙሴ በብሉይ ኪዳን ነቢያት ዘንድ እንደዚህ አይነት ነገር ትምህርትም ሆነ ምንም ሆነ ተሰጥቶ የማይታወቅ የአምላክ ትምህርትም ሆነ ከምንም አንጻር እንደውም ዮሐዴ አንድ አነሳዋለሁ ብለ የነበረው ነገር ሜቢ የረሳው ብዬ የማስበው አንድ ሜቢ ባጭሩ ማንሳት የምትችል ከሆነ ኦፍ ኮርስ ጨርሰናል። ስለ ገነት ምናምን ነገር እንዴት ነው ያስተማረው ነገር አለ? ቅድም የአሳ መብላቱ ምናምን ያልከው ነገር አለ። ኦፍ ኮርስ ያ በጣም አዎ፣ በእርግጥ እሱ በደንብ ሰፋ አድርገን እንሄድበታለን። ግን ለዛሬ አንድ የተወሰነ ግን ማሳየት እንችላለን። አሁን እሱን ክፍል መላእክትና ወይ ደግሞ ይሄ ከዘላለም ሕይወት አንጻር በእስልምናው የዘላለም ሕይወት የሚባለውና ምን የሚባለውን ነገር ሜቢ እሱንም አንድ ቶፒክም ሜቢ በስፋቱ መነሳት ይችላል ብለን የምታስብ ከሆነ ላይክ አንድ ቶፒክ አድርገን ላይቭ መግባት እንችላለን። ሜቢ ኦልሬዲ ከጨረስን በኋላ እንደ አዲስ ከምንጀምር ካልሆነ እንዴት ይሻላል? ትክክል። በጣም ሰፊ ነገር አለው። አሁን እነሱም የሚያነሷቸው አንዳንድ አስቂኝ አርጊመንቶች አሉ። 72 አይደለም ምናምን ምሳሌ ነው ምናምን ጥሩ ነው። ባይዘ እንደዚህ ማሳፈር ምናምን መጀመሩ ራሱ እኮ በጣም እንደ ኩራት ነበር የሚናገሩት። እንደዚህ አሁን ማፈር መጀመራቸው ምናምን ጥሩ ነው። ግን አፍራችሁ አንቀበሉም ብላችሁ ልታመልጡት በማችሉት ሁኔታ በጣም የሚገራርሙ ማስረጃዎች ናቸው ያሉት በዚህ ጉዳይ እና የተወሰነ አሳይ ካልከኝ የተወሰነ ማሳየት ይችላሉ። ወይም ቀጣይ ደግሞ ርዕስ ይዘንበት እንግባ ከተባለ በሌላ ላይፍ ሴሽን እናድርገው መሰለኝ። አይ ቲንክ የዘላለም ሕይወት በእስልምናውና አለ አይደል? ይሄ ቅድም እንዳልከው ነገረ መላእክትም ሊሆን ይችላል እና የዘላለም ሕይወት የሚባለው ነገር ራሱ ከእሱ ራሱ ሰፋ ያለ ቶፒክ ስለሆነ እሱንም አንድ ቀን ይዘን ብንገባ መልካም ይመስለኛል። እንደዛ እናድርግ። በቃ ዊውልዱ ዛት ይህንን ነገር ያዙ። ከዛ ባለፈ ሶስተኛ ላይ እንግዲህ ከምግባር አንጻር ደግሞ ያለውን ነገር ነግሮናል። ከምግባር አንጻር ያው የሰማችሁት መጨረሻ ላይ ዋህድ የተናገረው ነገር አለ፣ ያሳየን ነገር አለ። ከፍቶ ሁሉን ነገር በማስረጃ ነው ሲናገር የነበረውና
እሱ ላይ ትኩረት እናድርግ። ስለዚህ አሁን ከሰማችሁት ነገር አንጻር እንግዲህ ፍርዱን ለአድማጭ መተው። እንደው ሳይንቲስት መሆን አይጠበቅብንም። ኦኬ ሳይንቲስት መሆን አይጠበቅብንም። ወይ ደግሞ የሆነ ከላይ ከሰማይ ራሱ መገለጥ ልናገኝ አይገባም። በቃ ይሄ ልክ የሆነ ነገር ልክ ነው፣ ልክ ያልሆነ ነገር ልክ አይደለም ብሎ ስህተት የሆነ ነገር ስህተት ነው ማለት ምንም በቃ ግልጽ ነው። ወደዚህ ወደዛ የሚያስብልም ነገር አይደለም እና ከዛ አንጻር ነገሩ ብናየው ጥሩ ነው። ሜይ ቢ አንድ በአጭሩ እንድትመልስልኝ የሚፈልገው ነገር መሐመድ ባለፈው አንድ የነገርክን ነገር አለ። ነብይ ነው ተብሎ ለምሳሌ አሁን ዮሐዴ በብሉይ ኪዳን ነቢያት ሲባሉ አይደል ትንቢት ይናገራሉ። ነብይነት ሲጀመር አንዱ ራሱ አይደለ ትንቢት መናገር ነው አንዱ ክራይቴሪያ ነብይ የተባሉበትም እና ህዝቡንም ለማጽናናት ኦፍኮርስ እንዳለ ሆኖ በጊዜ የነበሩትን ህዝቦች ባለፈው አንድ የተናገረው ትንቢት አለ። ላይክ በቂያማ ቀን ነው ይሄ ነገር የሚጠፋው ያ ትልቁ ድልድይ የተባለው። እሱም እንግዲህ እስከዛሬ ድረስ ዓለም ላይ እንደሌለ ባለፈው አይተናል። እሱ ትንቢት ውሸት እንደሆነ አይተናል። ሌላ ሜይ ቢ ላይክ ነብይ ነው ተብሎ ተጠርቷልና የተናገረው ትንቢት አለ። አሁን ባለፈው የተናገረ የተባለው ኦልሬዲ ዲስፕሩቭ አድርገናል ውሸት እንደሆነ። ሌላ የተናገረው ትንቢት አለ ኦር የተፈጸመ አለ፣ ተናግሮት የተፈጸመ ሀፕን ያደረገ ነገር አለ ሜይ ቢ ካለ ራሱ ድንገት ያ እንግዲህ በትንቢት ደረጃ እሱ ተናግረዋቸው የተፈጸሙ የሉም። እንግዲህ አሁን እነሱ ለማለት የሚሞክሯቸው ትንቢት ብለው ምናምን የሚናገሯቸው አንዳንድ በቁርአን ላይ ያሉ ነገሮች አሉ የሚያስቁ ማለት ነው። ለምሳሌ ሮማ እና ፐርጂያ ተጋጥመው ሮማ እንደምታሸንፍ አስቀድሞ ተናግሮ ነበር፣ ያ ሆኗል አይነት ነገር የሚሉ አሉ። ግን ሐዲስ ላይ እሱ ራሱ ሲናገር ሮማና ፐርጂያ በተዋጉ ጊዜ ሮማ አሸነፈች፣ ከዛ በኋላ ይህ አያ ወረደ ነው የሚለው። በሚገርም ሁኔታ ከተሸነፈች በኋላ አያው እንደወረደ ሐዲሱ ይናገራል። ከዛ እንደ ትንቢት ግን የተናገረው ምንድነው? ስለ ቅያማ መምጣት ወይም ደግሞ ቅያማ መቼ ነው የምትሆነው? የትንሣኤ ቀን ማለት ነው። ቅያማ ማለት መቼ ነው የሚሆነው ብለው ጠይቀውት ምናልባት ይህ የምታዩት ሕፃን ልጅ ራሱ በጣም ትልቅ ላይሆን ይችላል ብሏቸው ነበር። ቅያማ ሲፈጸም በቃ ይሄ የምታዩት የሆነ ሕፃን አጠገቡ ነበረ። ይሄ ሕፃን ምናልባት ራሱ ምን ላይል ይችላል? በስትክክል አድጎ ላይ ማለት ትልቅ ሆኖ ሳያረጅ ምናምን ሊሆን ይችላል ቅያማ ብሎ ተናግሮ ነበር። እንግዲህ 1400 ዓመት ምናምን ሆኗል ተብሎ ይታመናል። እስካሁን ቅያማ አልመጣም ማለት ነው። ቅያማ የለም። እንደዚህ አይነት ነገሮች ናቸው የተነገራቸው። ትንቢት ቁርአኑ ላይ የለም። ተአምር አድርግ ይባላል። ተአምር የለም። እኔ ማድረግ አልችልም፣ ኦኬ አስፈራሪ ብቻ ተደርጌ ነው የተላኩት ይላል ቃል በቃል። እውነተኛ ነቢይ ከሆንክ ለምን ተአምር አታሳይም? እስኪ ምልክት አሳይ፣ ተአምር አድርግ ብለው ሲጠይቁት ምንድነው የሚላል? እኔ አስፈራሪ ብቻ ነኝ ይላል። አስፈራሪ ብቻ ነኝ። ስለዚህ በምን ልናምን እንችላለን? ተአምርም ካላሳየ ኦኬ፣ ምልክትም ማታሳይ ከሆነ በምን ልናምን እንችላለን ነበር የሚል ውሸታም ብቻ ነህ እያሉ ሲናገሩት የነበረው ምንድነው? ተአምራቶችን ማድረግ ስለማይችል ማለት ነው። እንደውም አንድ አያ ላይ የቀደሙት ህዝቦች እኮ ተአምር ራሱ ለምን እንዳላደረገ ቁርአኑ ላይ ሲናገር ምንድነው? ለቀደሙት ህዝቦች ተአምራቶች ሰተን ልከናቸው አላመኑበትም። ስለዚህ ለአንተም ለዛ አልሰጠንህም። ኦኬ ተአምራት ሰጠን ነቢያ ስልክ ስላላመኑ ለአንተ አልሰጠንህም የሚል አይነት አርጊመንት ነው የሚያነሳው እና ተአምራትን ማድረግ አልቻለም። ጨረቃ ከፍሏል። ትክክል። አዎ ትክክል። አሁን እንግዲህ እሱ ዑመር አልቀይስ የሚባል የአረብ ገጣሚ አለ። ግጥሙ የታወቀ ነው። ከሱ ግጥም ሊትራሊ የተወሰደ ነው ክፍሉ ሲጀመር ማለት ነው። እሱ ለአንዲት ፍቅረኛ የጻፈው ማለት ነው። ጨረቃ እንዲህ ስትሆን ምናምን ስትከፈል ምናምን እያለ የሚናገርበት ክፍል ነው ዑመር አልቀይስ ማለት ነው። እሱ ግን ሊትራሊ ቀጥታ አምጥቶ አስቀምጦታል እዛ ክፍል። እንግዲህ ሳይንቲፊካሊም ጨረቃ እንዲህ ተከፍላ የነበረበት ሰዓት ምንም ኤቪደንስ ሊመጣ አይችልም። ጨረቃ ተከፍላ ከዛ በኋላ የገጠመችበት ማለት የተገጠመችበት ኤቪደንስ ሊያመጡ አይችሉም። እዛ ክፍል ግን ሲጀመር ክፍሉ የሚናገረው ስለ ምጽአት ቀን ምልክት ነው። እንደው ክፍሉ የሚለው ሱራ 54 አይ ቲንክ 54 ላይ ነው። አንዴ ላውጣውና ምልክት ተብሎ ነው የሚናገረው። ለምን ምልክት?
ለቅያማ ቀን ምልክት ማለት ነው። እና መሐመድ ራሱ እንደዚህ ኤክሊፕስ በሚፈጠርበት ሰዓት በጣም ይፈራ ነበረ እና የቅያማ ጸሎት የሚባል አላቸው። እሱን ይደግም ነበረ ቅያማ የደረሰ እየመሰለው ማለት ነው። በቃ በዚህ የሆነ ቅያማ ሲመጣ ይሄ ልጅ ራሱ ከፍ ላይል ይችላል ብለው ተናግሮ ያልነበር ኢክሊፕስ ምናምን ሲፈጠር ምናምን ይሄ የቅያማ ጸሎት የሚባል አላቸው። እሱ ይደግም ነበረ በጣም እየፈራ ማለት ነው። ትንሣኤ የደረሰ እየመሰለው እና ምንድነው የሚለው ሰዓቲቱ ወይም ደግሞ በብራኬት የትንሣኤ ቀን ተቃረበች፣ ጨረቃም ተገመሰ ነው የሚለው። የትንሣኤ ቀን መቅረቡ ምልክቱ ጨረቃ መገመሱ ብሎ እንደ ትንቢት ነው የሚናገረው እንጂ ጨረቃ መሐመድ ገምሷል የሚል ጭራሽ ሽታውም ራሱ የለም። ተአምር አልሰራም ብሎ ሲነገራቸው ይህን አጠጋግተው ለእሱ ለመስጠት ይሞክራሉ። ያላቸው አማራጭ ምንድነው? እሱ ማድረግ አልችልም እያለ በቁርአን ቃል በቃል እነሱ ደግሞ አይ ሰርቷል ብለው ከቁርአናቸው ጋር የሚጋጭ ሀሳብ ይሰጣሉ። አንድ ስለ ቅያማ ምልክት ነው የሚናገረው። ሁለተኛ ደግሞ ታሪኩ ከዑምረል ቀይስ የተኮረጀ ነው። ኦኬ እነዚህ ነገሮች መረዳት መውሰድ ይቻላል ማለት ነው። ኦኬ በጣም ጥሩ ቴንኪው አዴ ለክላሪፊኬሽኑ። እንደዚህ ሲባል ስለምሰን አንድ የመጨረሻ ሜይ ቢ በ30 ሰከንድ ልትመልሰው ትችላል። ለምንድን ነው በእስልምና ለምሳሌ ውሻ ጂኒ ነው የሚባለው? ከዚህ ጋር ላይ ይገናኝ ይችላል። ሜይ ቢ ከማመድ ጋር የሚገናኝ ነገር ነው። አዎ በታሪክ ደረጃ የሚነገረው ጥቁር ውሻ ስፔሲፊካሊ ሰይጣን ነው ብለው ነው የሚያምኑት ሙስሊም። አህያም ሴትም በእርግጥ እንደዛ ብለው ያምናሉ። ውሻ ጥቁር ውሻ ስፔሲፊካሊ ለምንድን ነው እንደው ከሌሎቹ ውሾች በተለየ መልኩ ጥቁር ውሻ እንደዚህ ያልከው ሲባል ምክንያቱ ሰይጣን ነው ጥቁር ውሻ። እንግዲህ ከለሩ ከቀይና ከነጭ ውሻ ጥቁር ውሻ ምን ይለየዋል? ምንም ውሻ ነው። ከለሩ አሁን ጥቁር ስለሆነ ነጭ ስለሆነ ይህ ሰይጣን ነው ይህ አይደለም የሚል መልስ ነበር የሰጠውና እንግዲህ በታሪክ ደረጃ እንደሚባለው ግን ምንድን ነው ተአምር አደርጋለሁ በሚል ተልካሻ ምክንያት ስቀልድ ነው ወተት ደብቆ ከዛ በኋላ ወተት አፈለኩ አይነት ነገር ለማለት ሲሄድ ውሻ ቀድሞ አወቀበት። ሰው በዛ አይነት መንገድ ነው የሚባል ነገር አለ፣ ግን በሐዲሳቶቻቸው ምናምን የተጻፈ ነገር አይደለም። ዋቴቨር ግን ጥቁር ውሻ ግን ምንም ምክንያቱ ባልታወቀ ምክንያት ምንድን ነው የሚባለው? ሰይጣን ነው ይባላል። ከቀይም ቀይ ውሻ አይደለም፣ ይሄ ነጭ ውሻም አይደለም፣ ጥቁር ውሻ ግን ምን ብለው ያምናሉ? ሰይጣን ነው። ምክንያቱስ ምንም ምክንያት የላቸው። ያ እና ትንሽ እንትን የዘለልኳት አንድ ነገር መሐመድ እንትኖችን አንድ እናትና ልጅ በአንዴ ማግባት እንደሚቻል ታውቃለህ? እናት ከነ ልጇ አንድ ሰው ሊያገባት እንደሚችል ድዩ ነው። እናት ስንት ነገር ያሰማን አባ ዛሬ እስቲ ያሳየን እንዴ! ያ ይሄንን ደግሞ ያለ ማስረጃ አወራችሁ እንዳይሉ። እሺ ሰሒህ አልቡኻሪ 5105 ላይ 5105 እሺ አያ 4:23 ነው የሚጠቅሱት። ፎርቢድን ፎር ዩ ፎር ሜሬጅ አር ዩር ማዘርስ፣ እናቶቻችሁ ማግባት ለእናንተ የተከለከሉትን ምናምን ይጠቅሳል፣ ይዘረዝራል። እንዲህ ይላል አብደላ ቢን ጃፋር ሜሪድ ዘ ዳውተር ኤንድ ዋይፍ ኦፍ አሊ አት ዘ ሴም ታይም ይላል። ልጇና ምን እናትየዋ በአንድ ቀን ምን አለ አት ዘ ሴም ታይም አገባቸው። they were step daughters and mother ይላል። ስቴፕ ዳውተር ማለት የሚስቱ ልጅ እንደማለት ነው። የአሊ የሚስቱ ልጅ ነች ኦፍ ኮርስ ልጅቷ ማለት። ስለዚህ ሁለቱንም ግን በአንድ ቀን ምን አላቸው አገባቸው እና ኮንትሮቨርሲ ተፈጥሮ ነበር። ኢብን ሲሪን ሰይድ there is no haram in that አለ። አይ ምንም ችግር የለውም ሐራም አይደለም ሁለቱም በአንዴ ማግባት ምንም ችግር የለውም አለ። ግን አልሐሰን አልባስሪ ዲስአፕሩቭድ ኦፍ ኢት አት ፈርስት፣ ይሄ ትክክል አይደለም ብሎ አልሐሰን አልባስሪ ተናግሮ ነበር። እንዲህ እናትና ልጅ በአንድ ቀን ማግባት ነውር ነው አይቻልም ብሎ ነበር። አት ፈርስት መጀመሪያ ላይ ነው። በት
ዘን said that there was no haram in it አለ። ግን ሐራም አይደለም ችግር የለውም ብሎ በኋላ ላይ ቁርአን አያውን ሲያነብ እናትና ልጅ በአንድ ጊዜ ማግባት እሱ ኖርማል ብሎ አምኗል ይላል። ኦኬ ዘር approve ኦኬ ምን አለ አንዴ there is no haram in that ካለ በኋላ አልሐሰን ቢን አሊ married two of it cousins in one night ይላል። ሁለት ከዝኖቹ ምን አድርጎ ነበር? አሊም በአንድ ሌሊት ሁለቱንም በአንድ አግብቷቸው ነበር። በአንድ ሌሊት ሁለት ከዝን ምንድነው? አክስት ነው የሚባል አክስት ነው። ያ ከዝን ማለት ያክስት ልጅ ኦር እንደዛ እንደማለት ነው። ያጎት ልጅ ያክስት ልጅ ኔፊው መሰለኝ። ከዝን ማለት ያጎት ልጅ ቀጥል ያጎት ልጅ ኦር ሴት ልጅ ስትሆን እነዚህ አይነት ነገሮች ናቸው። እና እነሱ በአንድ ሌሊት ሁለቱንም አግብቷቸው ነበረ። እና እንደዚህ አይነት ነገሮች ምን አይደሉም ማለት ኖርማል ነው፣ የተፈቀደው ባይዘው ቁርአኑ ነው የሚለው። ላሳያችሁ። ታገባቸዋለህ ግን አንዷን ቀድመህ ከተገናኘሃት ነው የማይቻለው። እናትየዋን ቀድመህ ተገናኝታት ምናምን ከሆነ ኖ ሶሪ ሱራ 4 ኦኬ ሶሪ አራተው ምንድነው ሱራ 4:23 ላይ ምን ብሎ ይናገራል? እንዲህ ይላል። ከዚህ ዋናው ፖይንቱ ላሳያችሁ። እንዲህ ይላል፣ እነዚያ በጉያዎቻችሁ ያሉትን የእነዚያም በእነርሱ የገባችሁባቸው ሚስቶቻችሁ ሴቶች ልጆች ልታገቧቸው በእናንተ ላይ እርም ተደረጉባቸው። የገባችሁባቸው ማለት አስቀድመ እናትየዋን ተገናኝታት ከዛ በኋላ ልጇን ማግባት አትችልም። ነገር ግን ካልገባህባት ወይም ኢንተርኮርስ ካላረካት መጀመሪያ እናትየዋን ማለት ነው በእነርሱም በሚስቶቻችሁ ማለት ነው ያልገባችሁባቸው ብትሆኑ ይሄ ጭማሪ ነው። በፈታችኋቸው ጊዜ ምናምን የሚለው ጭማሪ ነው። በእናንተ ላይ ኃጢአት የለባችሁ ማለት ሳትገቡባቸው ግን ኢንተርኮርስ ሳታረግ ግን እናትየዋ ከልጇ ጋር ምን ማድረግ ትችላለህ? እናትየዋን አግብተህ ከዛ ልጇን ደግሞ ማግባት ደግሞ ትችላለህ ተብሎ ተፈቅዶላቸዋል ማለት። እናት ከነ ልጇ ማግባት እሱ ኖርማል በእስልምና። ሆሞሴክሹዋል እዛው ክፍል ላይ ራሱ በጣም የሚያስጠላው ነገር እንዲህ የሚላል። አሁን ያልገባኝ ነገር ኦኬ እናት በጣም ማዘርና ስቴፕ ዳውተር ማለት ላይክ አሁን ለምሳሌ እንዲህ እንደማለት ነው አይደል? አሁን ቅድም ያነበብከው ላይ ባል አለ። ባልየው ከሌላ ሚስት የወለዳት ልጅ እያለች ከዛ አሁን አንድ ኤክስ የሚባል አበበ የሚባል ባል አለ። ከሆነች ሚስት ልጅ ይወልዳል። ከዛ ሌላ ሚስት ቢያገባ ያቺ የሚያገባት ሚስት ለዚህኛዋ ልጅ የእንጀራ እናቷ ነው የምትሆነው። ስለዚህ ልጅቷንም አዲስየውንም ሚስት ማግባት ትችላለህ ነው አይደል? እንጀራ እናትና የእንጀራ ልጁና የእንጀራ ልጁ ማለት የእንጀራ ልጁ የሚስቱ ልጅ ነች፣ ግን ከሱ የተወለደች አይደለችም። አክቹአሊ ከእርሱ የተወለደንም ማግባት ይችላል። የገዛ ልጁ ማግባት ይችላል። እንዴት? በፎርኒኬሽን ያለ ጋብቻ። አሁን ለምሳሌ ሴክስ አድርጎ ከሆነች ሴት ጋር ያለ ጋብቻ ሴክስ አድርጎ ከዛ በኋላ ልጅ ቢወልድ ያቺ የተወለደችው ልጅ ሊያገባት ይችላል። የገዛ ልጁ ማለት የስጋ ልጁ ሊያገባ ይችላል፣ ማግባት ይችላል። እስልምና እንደዚህ አይነት ትምህርቶች አሉ። በጣም የሚያሳዝን። ምክንያቱ የገዛ ልጁ ተደርጋ አትቆጠርም፣ በዝሙት የተወለደች ልጅ ስለሆነች ምናምን የሚል አስተምረዋላቸው። በጣም ያሳፍራል። ኤኒዌይስ እዛው ቀጥለው ምን ይላል? ኢብን አባስ ሄዳል ኢፍ ሳምበዲ ኮሚትስ ኢሌጋል ሴክሱዋል ኢንተርኮርስ፣ አንድ ሰው ኢሌጋል ሴክሱዋል ኢንተርኮርስ ቢያደርግ ዊዝ ሂዝ ዋይፍስ ሲስተር ሂዝ ዋይፍ ዳዝ ናት ቢካም አንሎፉል ፎር ሂም ይላል። ከገዛ ሚስቱ እህት ጋር ሴክስ ቢያደርግ ያው ሚስቱ ኖርማል አንሎፉል አትሆንም ለሱ ይልና ኤንድ ናሬትድ አቡ ጃፈር እንደተናገረው ኢፍ ኤ ፐርሰን በደንብ አስተውል፣ ኢፍ ኤ ፐርሰን ኮሚትስ ሆሞሴክሹዋሊቲ ኢፍ ኤ ፐርሰን ኮሚትስ ሆሞሴክሹዋሊቲ ዊዝ ኤ ቦይ ወንድ ከወንድ ጋር ሆሞሴክሹዋል ቢፈጽም ዘን ዲ ማዘር ኦፍ ዛት ቦይ ኢዝ አንሎፉል ፎር ሂም ቱ ሜሪ። ምን አለ? አንድ ሁለት ወንዶች ሴክሹዋል ኢንተርኮርስ ቢፈጽሙ ሆሞሴክሹዋሊቲ እናትየው የዛ
ግንኙነት ያደረገው የወንዱ እናት ለሱ አትከለከልም፣ ሊያገባት ይችላል። ዋት ሆሞሴክሹዋል ፈጽሟል እኮ ይሄ ሰው። የሰውየው እናቱ ቦይ ማለት ነው ከልጇ ጋር ከዚች እናት ልጇ ጋር ሴክስ አድርጎ እናትየውም ሊያገባት ይችላል። ሊያገባት አይችልም። የሚከለከለው እናትየዋን ማግባት ነው። ሶሪ እናትየዋን ሊያገባት አይችልም፣ ይከለከላል። እንደዛ ነው የሚለው ማለት ነው። ስለዚህ ቅጣቱ ምንድነው? ከእሱ ጋር ግንኙነት ስላደረጉ እናትየዋ ግን እሷን መገናኘት ግን አይችልም የሚል ሀሳቦች አሉ። በጣም ዘግናኝ የሆኑ ጽሁፎች አሉ። እዚህ ላይም እንደ ቶፒክ ይዘን ቃልዮት ያሰማልን ብሮስኪ በጣም ነው የምናመሰግነው። ይምር ጊዜ ያክብርልን።